የስጋ ለነፍስ ነው፣ የነፍስ ለሰውነት ነው። የስጋ ድህነት የነፍስ ድህነት እየተደረገ መሆኑ ለመግለጥ ነው። የነፍስ ድህነት ደግሞ ስናይ እንደመጣ ነው የሆነ ጽሁፍ እያነበብን መብራራት ያለባቸውን ነገሮች እያብራራን ሳምራይዝ መደረግ ያለባቸውም ሳምራይዝ በሆነ መልኩ ሊቀርቡበት የሚችሉ መንገድ እያመቻቸን ነበር የመጣ ነው። የአሁኑ ቻፕተር ማርቆስ ወንጌል እንዳልኳችሁ ማርቆስ ወንጌል 5 ነንና ያለ ነው። የማርቆስ ወንጌል ምዕራፍ 5 ደግሞ ታሪኮቹ ማቴዎስ ወንጌል ላይም አሉ። ልዩነቱ ትናንት ለማንሳት ሞክሬያለሁ። እዚህ ጋር ለምሳሌ መጀመሪያው አንድ ሰው ነው መቃብሩ ጋር የቆየውን እብድ ወይም ደግሞ መንፈስ ርኩስ ያደረበት ሰው አንድ ሰው ነው የሚለው። የማቴዎስ ወንጌል ስንሄድ ግን ሁለቱን እናገኛቸዋለን። እያብራራን እንደመጣ ነው የተጻፉበት ዓላማ አላቸው። ኦዲየንሳቸውም ይለያያል። መጻሕፍቱንና ኦዲየንሱ ያለውን ምልከታ መሰረት አድርጎ ነው የሚጻፈው። ምክንያቱም መረጃ ማቀበል ሳይሆን የመጽሐፍ ቅዱስ ስራ ሰዎችን ወደ ህይወት እንዲገቡ ህይወትን እንዲያገኙ ከእግዚአብሔር እንዲገናኙ ማድረግ ስለሆነ የኦዲየንስ ላንጉጅ፣ የኦዲየንስ ካልቸር፣ የኦዲየንስ አረዳድ እና ምልከታው ወሳኝ ነው። ስለዚህ እሱን መሰረት አድርጎ ነው ኢንፋሳይዝ ማድረግ ያለበትን ኢንፋሳይዝ እያደረገ የሚያስረዳና የማርቆስ ወንጌል ወደ አህዛብ የተጻፈ ብለን በአጠቃላይ ብንይዘው የማቴዎስ ወንጌል ደግሞ ወደ አይሁዶቹ ከዚህ በፊት የሙሴም ህግ የሙሴም ባህል ከኦሪትን ባህል ልምድ ያላቸው ሰዎች ጋር የተጻፈ እና እነሱ ደግሞ በሽተኞችን ሊይዙበት የሚችል የራሳቸው አያያዝ፣ የራሳቸው ደረጃ፣ የራሳቸው አቀማመጥ፣ የራሳቸው አተረጓጎም ስለነበራቸው ማቴዎስ ወንጌል ሲጽፍ ሁለቱ በሽተኞች መጻፍ ችለዋል፣ እዛም ማስቀመጡ ችለዋል። እየጻፈላቸው ያሉ ሰዎች ሊገባቸው በሚችል መልኩ ማለት ነው። ሊገባቸው በሚችል መልኩ ሲያቀርብላቸው ነው። ከዛ ደግሞ በኋላ ተተርጉሞ ለኛንም ሊጥም በሚችልና ወደ እግዚአብሔር ሊያቀርበን በሚችል መልኩ የማርቆስ ወንጌልም ለአህዛብ ነው የተጻፈ። አህዛብ ደግሞ ያኛውን በጣም የበረታውን በሽተኛ ወይም ደግሞ መንፈስ ርኩስ ያደረበት የዛኛው መኖሩ ራሱ በሽተኛ መሆኑ ራሱ ኖቲስ ሊያደርጉበት እስከማይችሉ ድረስ ያደረሳቸው ነገር ስለነበረ አንዱ ነጥሎ ያዩትን የተመለከቱትን እንደ ቋንቋ እየተጠቀመበት ስለሆነ በሽተኛው ለማስረዳት አንድ መርጦ ጽፏል ነው። እንዳጠቃላይ ግን ምን ብለናል? ጌታችን መድኃኒታችን ኢየሱስ ክርስቶስ ደጋግሜ ይሄን ነገር መናገር ፈልጋለሁ። ምክንያቱ አንዳንድ ጊዜ ዝም ብለን የሆነ ገድላት ላይ የለመድነው የሆነ ነገር የለመድነው ወደ እግዚአብሔር ወስደን እንደሱ ልክ አንድ ቅዱስ ያደረገውን ስራ አንድ ቅዱስ የሰራውን ነገር ከዛ ከእግዚአብሔርም ሲሰራው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰራው ወስደን ዝም ብለን የመለጠፍ ነገር አለ። እያዋራን ያለ ነው የሆነ ስራ የሆነ ኢንሲደንት የመፈጸም የሆነ ስራ የመስራት ስራ ሳይሆን የክርስቶስን እዚህ ዓለም መምጣት ዓለምን ማዳን ነው። ዓለም ብዬ እየጠራ ነው ያለን ደግሞ የሰው ልጅ ነው። የሰው ልጅ ስል ደግሞ ግለሰቦችን ነው አይደለም፣ ሰውን በምልአተ ሰብ ማዳን ማለት ነው። አዳምን ማዳን ማለት ነው። የአዳም ዘሮችን ማዳን ማለት ነውና ከዛ በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ድህነት ሲፈጽመው ዘመን የማይወስነው ወደ ዘመን ገብተዋል። ስለዚህ አንድ ዘመን ነው የሚገኘው ማለት ነው እና በዛም ዘመን የሚያደርጋቸው ነገሮች ይኖራሉ። እኛ ግን ከዛ ዘመን አውጥተን በላይ ሆነን በስነ ፍጥረት ሆነን አይተናቸው፣ በነገር እግዚአብሔር ሆነን አይተናቸው፣ በነገረ ድህነት ሆነን አይተናቸው ነው ምን ተረጉማቸው የጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ከዛ ደግሞ ቦታ የማይወስነው የሆነ ቦታ ላይ ተገኝቷል። እዛ የሚያደርገው ነገር ከቦታው አውጥተን ምልአት ሰጥተን ነው የምንፈታቸው። ልክ እያየን እንደመጣን ማለት ነው። በሽተኛው ሲፈውሰው ኦሪት እየፈወሳት እንዳለ፣ ሕገ ኦሪት እየፈወሰ እንዳለ፣ አዳምን እየፈወሰ እንዳለ፣ ባህሪ አዳምን እየፈወሰ እንዳለ እያልን እየተረጎምን ያስቀመጥናቸው ነገሮችን አሉ። ብሉይን እየፈወሰ እንዳለ፣ የምትመሰረተውና አዲስ ኪዳን እየመሰረተ እንዳለ የሆነ እያል እየፈተናቸው ናቸውና ግለሰቦች ላይ የሚደረጉም ይሁን በሆነች ዘመን ላይ የሚደረጉም ይሁን በሆነች ቦታ ውስን ቦታ ላይ የሚደረጉም ይሁኑ የሆነ ባህል ላይ ተወሰነ የተደረጉም ነገሮችም ይሁኑ እነዚህን በአጠቃላይ ወደ ላይ እየወሰድን ልክ አፈታቱና ምልከታውን ከየት ሆነን መመልከት እንዳለብን እንደተነጋገርነው ነው መፍታት ያለብን። ስለዚህ እዚህ ጋር ያለው
አንድ ነው የተጻፈ። አንድ የማርቆስ ወንጌል አንድ መንፈስ ርኩስ ያደረበት መቃብር ውስጥ የነበረው እብድ ራሱ ሲጎዳ የነበረ በድንጋይ ራሱን ሲተለትል የነበረ በሰንሰልም ታስሮ ሲጮህም የነበረ ሌላ ሰውም ሲጎዳ የነበረ ራሱንም ሲጎዳ የነበረ ወደ ክርስቶስ ስንመጣ መድኃኔዓለም ኢየሱስ ክርስቶስ ጋር ስናገናኘው ልክ ከአዳም ጋር እየተገናኘ እንዳለ ምክንያት ወደ አዳም ሂደን አእምሯችንን በእግረ ሕሊና ተጉዘን አእምሯችንን ሰፍቶ መንፈስ ቅዱስ ረድተን ልክ እንደው ሙሴ በኋላ መጥቶ ግን ስለ ፍጥረት ከዛ በፊት ከመወለዱም በፊት ስለነበረ ነገር መጻፍ እንደቻለ ተመልሰን በምልአት ያንን ነገር ማየትና መረዳት እየቻልን ስላልሆን ብቻ ነን አንድ ሰው እንዲህ አደረገ ሁለት ሰው አዳነ እያልን ያለን እንጂ መድኃኔዓለም ኢየሱስ ክርስቶስ ሁለቱ ስብሐት አንድ በሽተኛ እንትን ለማለት የሆነ ነገር ለማለት ብቻ የመጣ አይደለም። የተወለደው እግዚአብሔር ነው፣ የመጣም ወደ ዓለም ነው፣ የሚያድነውም የሰው ልጆች ነው እያልን ያለ ነው እና አንድ ሰውም ስንል ወደ ምልአት ሰው እየወሰድን ልንወስደው ይገባል። ለምን እንደሱ አደረገው ከሆነ ያው እንዳልኳችሁ ነው። ምልአት ኑሮን በመንፈስም አድገን በኋላ ሱረድተን ካልሆነ በስተቀር በአእምሯችን ምልአተ ሰውን መረዳት አይደለም እድሜያችን ራሱ መረዳት አንችልም። በየቀኑ ነው አሃ ለርኒንግ በሚባለው ነው የምንማረው። በቃ እያደግን አሃ እንደዚህም አለ እንዴ አሃ እያልን የህይወታችን እንኳን በእፍኝ እንትን እያልን የምንማር ሰዎች ይህን ነገር እግዚአብሔርን በትክክል እንትን የማለት አቅሙ እጥረት ስላለ እሱ ወደኛ ቋንቋ፣ ወደኛ ባህል፣ ወደኛ ዘመን፣ ወደኛ አረዳድ፣ ወደኛ አገላለጥ መጥቷል። አንድ እነዚህን እንበልና አሁን ደግሞ ቀጥለን የምንሄደው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መሬት ላይ ሲያደርጋቸው የነበሩ ነገሮች ያደረገባቸው አውዶች አሉ። ስለዚህ ትናንት ለመናገር ለማብራራት እንደሞከርኩኝ መጀመሪያ ስጋም ይባላል እና ስጋ ሲፈውስ መድኃኔዓለም ኢየሱስ ክርስቶስ ስጋ ለመፈወስ ተወለደ ማለት አልችልም። መፈወስ አይችልም ማለት አይደለም፣ ይፈውሳል። ለግለሰቦችም ሊጠቅም ይችላል። የአንድ ሰው አይኑ መብራት ግን ለኔ ምንድነው ሊጠቅመኝ የሚችለው? የእግዚአብሔር አዳኝነትና ከምን ሊያድነኝ እንደመጣ እኔንም ከማን እያዳነኝ እንዳለና እንዴት እያዳነኝ እንዳለ ለመረዳት ካልተጠቀምኩበት የሆነ ሰው አይን በራ ሰዋት ምንድነው እሺ የሚል ጥያቄ ነው የሚኖረው። አንድ አልጋውን ተሸክሞ የመጣ ሰው አልጋውን ተሸክማው የመጣ ሰው ተንስ ወንሰ አራተከ ተብሎ አልጋውን ተሸክሞ መሄዱ አንድ ሰው እኮ ነው አይደለም። ለኔ ለቤተሰቦቹ ራሱ ምንድነው ይሄ እንዲህ መሆኑ ምንድነው ሊኖረው የሚችል ጥቅም ምንድነው? ሰው በመዳኑ ሰው ስለመሆናችን ደስ ሊለን ይችላል፣ ግን ይህ ትራይባል ነገር ናት ማለት ነው። ስለዚህ ወድቆ የነበረውን አዳም በስጋ ላይ በተተበተው አልወሰው አነዳ እንደሚል አነዳ ውስጥ ገብቶ ቆዳ ተሸፍኖ ወድቆ የነበረ በቆዳ ተንጠልጥሎ የነበረ አዳም ያ ቆዳውን ተሸክሞ ወደ ፍጹምነት ወደ እግዚአብሔር ማቅረብ እንደሚችል እና እንደሱ እያደረገው እንዳለ መድኃኔዓለም ኢየሱስ ክርስቶስ ካልተረጎምኩት ምንድነው እኛ ከኃጢአታችን ብዛት የተነሳ ወደ ቤተክርስቲያን ስንሄድ ዝም ብለን ሌላ ነገር ተሸክሞን ሂደን በኋላ ግን ተሸክሞን የሄደ ነገር መሸከም ችለን ከእግዚአብሔር መመለስ እንደምንችል አርጌ ካልተረዳሁት ሌላ ምንድነው ጥቅም ሊኖረው የሚችለው? ያቺ ኦሪት በጽሁፍም ተጽፋ በሰዎች ላይ አእምሮ ሆና ስትመጣ የነበረችው ክርስቶስ ባለመወለዱ ምክንያት ወይም ደግሞ መንግስተ ሰማያትን ገነትን ባለመከፈቱ ምክንያት ሰውን ባለመዳኑ ምክንያት ዝም ብላ በቃሬዛ ውስጥ ተቀምጣ በጽሁፍና በክርታስ ተቀምጣ ስትነበብ የነበረ ኦሪት ክርስቶስ ተወልዶ ህይወት አግኝታ ያ ህይወት ደግሞ የሰው ልጆችን ተሸክሞ እየሄደ እንዳለ ካልተረጎምኩት ታዲያ ምንድነው ጥቅሙ? የግለሰቦች ይሆናል ማለት ነው። እና ምን ለማለት ፈልጌ ነው? የሚደረጉ ድርጊቶችም አሉ። ስለዚህ ውስን ቦታ ላይ ነው ያደረገው። እሱ ስለሆነ የሚገባን ከቦታ አውጥተን መተርጎም የኛ ስራ ነው። የክርስቶስ ሲሆን ውስን ዘመን ላይ ነው ያደረገው። ውስን ዘመን ላይ ያደረገው በሱ ስለሚገባን ነው።
ዘመናችን እድሜያችን እንኳን መረዳት ስለማንችል ነው ከሱ መውጣት መቻል አለብን። አውጥተን መተርጎም አለብን። ክርስቶስ የመጣበት ዓላማ እያየን የምንመለከትበት ቦታ በትክክል አስተካክለን አስቀምጠን ከዛ የተወሰኑ ህዝብ ላይ ወይም ደግሞ የተወሰነ ባህል ላይ ሄዶ ነው የሰራው። ከዛ ባህል ማውጣት አለብን። የአይሁድ ባህል ከሆነ የተከተለው የአይሁድ ባህል አይደለም ወደኔ ማምጣት ያለብኝ። እኔ እንዲገባኝ ወደሆነ ባህል ገብቷል። ወደኔ ባህልም ሊገባ እንዴት ሊገባ እንደሚችል ለመረዳት ይጠቅመኝ ይሆናል። ከሱ በላይ ግን ለሰው ልጆችን ለምልአተ ሰውን ለማዳን እንደመጣ መዘንጋት የለብኝም። እሱ ከባህሉ አውጥቼ ከሆነ ህዝብ አውጥቼ መተርጎም መቻል አለብኝ። እስራኤል ዘሥጋ የሚባሉ ካሉ እስራኤል ዘነፍስ የሚባላሉ። ህግ ሰዎችን የሚስተዳደሩበት ህግ ወይም ደግሞ በኋላ ሊገለጥ ስለታሰበው የነበረውን ህግ ከሆነ ክርስቶስ ሲመጣ ህይወትን ማግኘቱ ማያያዝና ማስተሳሰር ይኖርብኝ ነው። በምልአት ማየት ሊኖርብኝ ነው እያልኩ ከዚህ ደግሞ ስዘልግን በስጋ ላይ በአውድ ደግሞ ስንሄድ በስጋ ላይ ያደረጋቸው ነገሮች የስጋ አይደሉም። ባለፈው እንዳየነው በስጋ ላይ የሚደረገው ተአምር ምልክት ነው፣ ትርፍ ነው፣ ቋንቋ ነው፣ ባህል ነው፣ ስዕልም ነው፣ ማሳያ ምልክት የሆነ የምናይበት እስከለተን ነገር እንዲህ ነው እየሆነ ያለ ስለማናየውን ነገር ለማየት በሆነ ነገር እየተደረገ ማለት ነው። ልክ ምንድነው አንድ የሆነ ወይም ዶክተርም እንበለው ሰርጀሪ ከሆነ የሚማረው ሰው እያረዳ አይማርም። የሚያስተምርም ሰው በህይወት ያለ ሰው ላይ አይደለም የሚያለማምደው የሆነ ሳምፕል ላይ ሊሆን ይችላል። ብዙ ሙያውም አላውቀውም። ግን ምን ለማለት ፈልጌ ነው መድኃኔዓለም ኢየሱስ ክርስቶስን እኛ መረዳት ማንችላቸው ልንደርስባቸው የማንችል ከአእምሮአችን ውስንነት የተነሳ ሚስጥሮቹ ከመረቀቃቸው የተነሳ በዚህ ጊዜውን ካለመድረስ የተነሳ ምክንያቱም ከሞትኩ በኋላ ማወቅ ያለብኝ ነገር አለ። አሁን ልወቀው በመረጃ ደረጃ ካልሆነ በስተቀር ልወቀው ብል ልመራመርም ብል ከንቱ ድካም ሊሆን የሚችል ነገር አለ እና እሱም ታሳቢ። ስለዚህ በዚህ ምክንያት በቃ አቅም ስለሌለኝ ብቻ እየሰራው ያለ ስራ እኔ ላየውና ሊገባኝ በሚችል ቋንቋ ይነግረኛል እና የስጋ ፈውስ ስጋ የሚፈወስ ነገር የለውም። ምንድነው የሚፈወሰው ስጋ? ሲጀመር መድኃኔዓለም ኢየሱስ ክርስቶስ የመጣ በሞት እንዲያልፍ ነው። እኔ በሞት እንዳለፍኩ እናንተም በሞት እለፉ ሊል ነው። ከዛ ደግሞ መስቀል ተሸከሙ ነው። መስቀል ማለት እኮ ህመም ማለት እሱ ነው። በሽታ ማለት በሽታ ስላችሁ አገላለጡ ይቀየራል። ስቃይ እኮ ነው። ስቃይ ተቀበሉ ብሎ መስቀላችንን ተሸክመን እሱ እንድንከተል ሞትን እንዳንፈራ በሞት አድርገን አልፈን ከዛ ስጋ በስብሶ ያኛውን ደግሞ ንቃህ መዋቲ ተብሎ የሚነሳውን አዲሱ ስጋችን ጋር እንድንኖር ከነገረን በኋላ መድኃኔዓለም ኢየሱስ ክርስቶስ ከእሾህ አዳነ፣ ከብጉር አዳነ፣ ከቁስል አዳነ ምናምን የሚሉ ታሪኮች ለትርጉም ለመረዳት ነው ልንጠቀምባቸው የሚገባ። ርህራሄውን በስጋ መግለጽ ይችላል። በስጋ ሲፈውስ በነፍስ እያዳነ እንዳለ ደግሞ ልክ ሰውየውን ተሐድገ ለከ ኃጢአትከ ብሎ በኃጢአት በውስጥ እየተሰራ ያለ አሁን ተሐድገ ለከ ኃጢአትከ ሲባል በነፍስ እያዳነው ነው፣ በህይወት እያዳነው ነው፣ ህይወት እየሰጠው ነው። በስጋ ደግሞ ተንሥእ ወንሣ አራተከ አራትህን ተሸክመ ሂድ ብሎ ደግሞ ሲነግረው በስጋ እየፈወሰው ነው። አሁን በስጋ ተንሥእ ወንሣ አራተከ ሁሉ ሰው ያየዋል፣ ሁሉ ሰው ይመለከተዋል። ማለት ይችላል ብሎ ማመስገን የሆነ ተሐድገ ለከ ኃጢአትከ ሲለው ግን የታየ ነገር የለም። ለምን? ስለማይታይ። ስለዚህ በስተጀርባ እያደረገው ላለው ነገር ለመግለጥ የስጋውን እያደረገ መጥቷል በአውድ በስጋ ላይ። ስለዚህ የስጋ መዳን የስጋ መፈወስ ለነፍስ መፈወስ እንደ ምልክት እንደ ቋንቋ እየተደረገ እንዳለ እንደ መረጋገጫ ማለት ነው። ልክ እግዚአብሔር በፍጥረታቱ ይታወቃል ምናምን በሚታየው ነገር እኮ መኖሩ ይታወቃል እንደምንል ሁሉ በነፍስ እያዳነ እንዳለ በስጋ ማዳኑ እንደ ምልክት ሆኖ የገባ ነው እንጂ ዝም ብሎ የስጋ ድህነት አንድ ፊልድ ሆኖ መፈጸም አለበት ተብሎ በቃ የስጋ ድህነት አውድ ተከፍቶ ቤተክርስቲያን አላስቀመጠችም ነው። ከዛ ይቀጥልና የነፍስ ድህነትም አለ ነው። የነፍስ ድህነትም አለ እና ነፍስም ትድናለች። ስለዚህ ሁለት ነው ያለ። አሁን በስጋ እዚህ እየተነጋገርን ያለው ስጋችን አለ፣ ነፍሳችን አለ።
ሰው ተብለን አለን። ከዛ በኋላ በስጋ ዳነ ሲባል የሆነ ቁስል ሲፈወስ ነው። ቁስሉ ስለሚታይና የውጩ እየዳነ የሚታየውን ነገር ስለሆነ በስጋ ዳንኩኝ ይላለሁ። በነፍስ ደግሞ እየዳንኩኝ ነው ማለት ነው በውስጥ። ያ የድህነት ግን ሂደት አለው። እሱ በሆነ እናብራራዋለን። ከዛ በኋላስ ሁለተኛ አውድ ደግሞ እኔ ከሞትኩኝ በኋላ ስጋ የት ይሆናል? መቃብር ውስጥ ይሆናል። አሁን ስጋ እየዳነ ያለ መዳን የሚችል የሆነ ነፍስ ስላለች ነው እንጂ ያው ከሞተ በኋላ ቢቆነጠጥም አይሰማውም፣ ሲጀመርም ሊታመምም አይችልም። እየበሰበሰ ይሄዳል። ነፍስ ከተለየች በኋላ ግን በነፍሳችን ደግሞ ነፍሳችን ግን እየለመለመች ትሄዳለች። ሁለቱ አንጻር ይሆናሉ። ለዛኛው አዲሱ ለምነሳው ስጋ ዝግጁ ትሆናለች ማለት ነው። እዚህ ጋር በስጋ ያለው ነፍሴ በስጋዬ ላይ ነው ያለችው። እዛ ጋር ደግሞ ሲሄድ ስጋዬ የሚነሳው ስጋዬ ነው በነፍሴ የሚኖረው ማለት ነው። ስለዚህ ለሱ እየተዘጋጀች ትሄዳለች ማለት ነው። እዚህ ጋር ነው ባለፈውም እንዳነሳሁት የቅዱሳን አማላጅነት ስለ ይህን ያህል ነፍሳት ማዳን ስለ ሙታንን መጸለይ ምናምን የሚባለው አለ። ከዛ ሁለተኛው ግን ማነው ሶስተኛው ደረጃ የሰውነት ግን ሰውነት የሚባል ደግሞ አለ ማለት ነው። ፍጹም ሰውነት የሚባል አለ። ሰውነት ደግሞ ይኖረኛል። ያ ሰውነት ደግሞ ነፍሴ በዛ በገነትም ልበለው በሆነ ቦታ በላይ ያልፋለች። ስጋዬ ደግሞ በስብሶ በአዲስ ተነስተዋል። እነዚህ ነገሮች ሁለቱ ሲገናኙ ያኔ ሰው እባላለሁኝ ማለት ነው። አሁን ስጋ እየበሰበሰ ነበረ። ነፍስ የምትባልም ላይ ያለች እየለመለመች ነበረ። እየለመለመች ስል ሌላ ጊዜ አብራራዋለሁ አሁን እንዳይለኝ ማለት ነው ከነገረ ቅዱሳን ጋር ያይዘን። ከዛ በኋላ እንቀጥልና ደግሞ ከተነሳን በኋላ በትንሳኤ በዛኛው ደግሞ ሰው እንባላለን ማለት ነው። አሁን እዚህ ጋር ሊነሱ የሚችሉ ጥያቄዎችን ሰው ከሞተ በኋላ መዳን ይችላል ወይ ነው። ሰው ከሞተ በኋላ ነፍስ መዳን ትችላለች ወይ የሚል ጥያቄና ሰው ከሞተ በኋላ መዳን ይችላል ወይ የሚሉ ሁለቱ የተለያዩ ጥያቄዎች ናቸው። እነዚህም እናያቸዋለን ብል ይሻለኛል ፈጠን ብዬ ወደዚህኛው እንድገባ ማለት ነው። እና ከዛ ይሄኛውን ሰውነት አለ፣ እዛ ሚድን አለ። ስለዚህ የነፍስ ድህነትም አለ። የነፍስ ድህነትም ያ የነፍስ ድህነት አሁን የስጋ ድህነት እንደ ትርፍና እንደ ምልክት ነው። ለማን ድህነት? ለነፍስ ድህነት። የነፍስ ድህነት እንደ መንገድ ነው። ለማን? ለሰውነት ድህነት፣ ለዛኛው የሰውነት ድህነት፣ ለዛኛው ለምነሳው በኋላ እንትን ለምለው ማለት ነው። በኋላ ለምነሳው ለፍጹም ለዛኛው ለሰውነቴ ነፍሴም ያኛው የተነሳ ስጋም ለዛኛው እንደ መንገድ ነው እንደ መንገድ። ከዛ ያኛው ግን መጨረሻ ነው ሰውነት ከተነሳው በኋላ። ስለዚህ እዛ ጋር የሚነሱ ነገሮች ከወደቀ በኋላ ሰው ማነው በነፍስ እያለ የሚጸለዩ ጸሎቶች ነፍስ ለምታደርገው ልምላሜ የተነገሩ ነገሮች ናቸው። በብዛታቸው እንዴት ይሆናሉ እንዴት ይገለጣሉ የሚል ግን እያየን እንሄዳለን ነው። ከዛ በኋላ ይህን ካልኩኝ በኋላ ወደ እንትኑ ልግባ ወደ ታሪኩ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌርጌሴኖን አካባቢ ገብቶ ከአንድ ቅድም እንዳልኳችሁ ማለት ነው ከአንድ እዛ እብድ እንበለው ወይም ደግሞ መንፈስ ርኩስ ያደረበት መቃብር ውስጥ ሲኖር የነበረ ተገናኝተዋል። መቃብር ውስጥ ሲኖር የነበረ ተገናኝተዋል። እና ትናንት ትንሽ የተወሰነ ያየነው ነገር ስለሆነ አሁን በቀጥታ ዝም ብዬ ወደ ምን ልግባ። እዚህ ጋር እየሄደ ያለው ጌታችን ኢየሱስ ክርስቶስ መጀመሪያ በምዕራፍ 4 መጨረሻ ላይ ማዕበሉ ነፋሱ በውጭ የሚታዩትን ነገር ጸጥ አድርጎ ከዛ ወኮነ ዛሂን አብይ ነው የሚለው ትልቅ ጸጥታ ሆነ ነው የሚለው። ክርስቶስን ሲያዝዝ ክርስቶስን ሲገስጽ ክርስቶስን ሲል ሁሉ ነገር በፍጹም ለመሆኑ ለማመልከት ነው። እና የሚታዩ ነገር ጸጥ ካደረገ በኋላ አሁን ደግሞ ወደ መናፍስቱ ወደማይታዩት ግን የሰው ልብ፣ የሰው መንፈስ፣ የሰውን አረዳድ፣ የሰውን ህይወት እንደ ማዕበል ሆኖ በውስጥ መንፈሱ ላይ ሊረብሹ የሚችሉ ስለ መናፍስት ነው አሁን ደግሞ እንትን እያልን ያለ ነው ማለት ነው። እያደረገ ያለ ወይም ደግሞ ስልጣን እንዳለው መለኮታዊ ስልጣን እንዳለው የሰው ልጆችንም ወደ ጥንተ ክብሩ እየመለሰው እንደሆነ በውስጥ ያለውን ረብሻም
የሰውነታችን ረብሻ ሊያረጋጋና ሰላም ሊያደርግ የሚችል እሱ ሰላም ካደረገ ደግሞ ማንም ሊረብሸን በማይችል መልኩ ሰላም ሊያደርገን የሚችል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና እዚህ ጋር ምናልባት ታሪኩ እዚህ ጋር አዳዲስ ካላችሁ ያላነበባችሁት ካላችሁ መጽሐፉ እያነበብን ነው መምጣት ያለብን እንትን ብያለሁ ከዚህ በፊት ነገር ግን በቃ ይሄ በሽተኛ አለ እብድ አለ በዛ ሲያል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዛ ሄደ ያ ማነው በሽተኛው ወይም ደግሞ እብዱ ሰውነቱም እየመታ በድንጋይ እየተለተለ እየጮኸ ራሱንም እየጎዳ ሌሎችንም እየጎዳ ነበረ ያኛው እንዳልኳችሁ በአፋታቱ በአዳም እንጀምርና አዳም ነው ካልነው ምንድነው እየሆነ ያለ እየፈታን እንሄዳለን ባህሪ አዳም ካል ባህሪ አዳም ኦሪትን ካል ህገ ኦሪትን ካል ከዛ ጠባይ አእምሮ ካል ጠባይ ነፍስ ካል አእምሮ ካል ጠባይ አሰብ እያልን ሁሉ እየዘረዘርን እየፈታነው መሄድ እንችላለን እየተካን ግን ለሁሉ ስለሚሰፋ አሁን እንትን አለው ዞሮ እዛ እየጎዳ ነበረ እየጮኸም ነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ እየመጣ ሲያየው ግን ወሰገደለቱ እምሩቅ ነው የሚለው ከሩቅ ሰገደለት ነው የሚለው እና ደግሞ ጮኸ ሲጮህ ደግሞ ምን ትቤ ምስሌከ ኢየሱስ ክርስቶስ ወልደ እግዚአብሔር ልዑል አምህለከ በእግዚአብሔር ከመ ኢትሳቀየኒ እንዳታሰቃየኝ አምልሃለሁ ካንተ ጋር ምን አለኝ እያለ እየጮኸ ነው ከዛ ተመልሰን ይሄኛውን እናየዋለን እንዴት ነው የሚለው ትናንትም አንስተነው ስለነበረ ከመናፍስት ጋር ተሳስሮ አንስተነው ስለነበረ የተወሰነ ጥያቄ የተነሳ ስላለ ከሱ አንፃር እናየዋለን ውጣ ብሎት ስለነበረና ገስጾት ስለነበረ ነው እንደዛ ያለው ከዛ በኋላ ጌታችን ኢየሱስ ክርስቶስ ባልተለመደ መልኩ እዚህ ጋር መኑ ስምከ ስምህ ማን ይባላል ብሎ ጠይቆታል ሲጠይቀው ጋኔን ሌጂዮን ስሜ እኔ ጋኔን ሌጂዮን ተብዬ ነው ምጠራ ብሎ ጠርቷል እና ይሄ ሌጂዮን የሚባለው ደግሞ በሮማውያን የ6000 ወታደሮችን ያካተተ የጭፍራ ስም ነው የተጠቀመው ለምን ተጠቀመ እናያቸዋለን ከዛ በኋላ ግን አሳማዎቹ ነበሩ ወደ አሳማዎቹ እንዲሄድ ብሎ ለመነው ሂድ አለው ወደ አሳማዎቹ ገቡ ከአሳማዎቹ ሲገቡ አሳማዎቹ ወደ ባህር ገቡ እዛም ሞቱ ከዛ በኋላ ያው ልብሱ ለብሶ ወደ ልቡ ተመልሶ እዛ ተቀምጦ ህዝቦቹንም ይሄ ሰምተው ይሄ እረኞቹ ነግረዋቸው መጥተው ያው በእኛ ውጣልን ነገር ማለት ነው አንፈልግህም ነገር ፈሩ ደነገጡና አንፈልግህም ነገር አይነት ሐሳብ አቀረቡለት ለምን እንደዛ እንዳሉም የራሱ የሆነ ማብራሪያ አለው ያኛውን ደግሞ ከተልሃለሁ የዳነው ከተልሃለሁ ብሎት አልፈቀደለትም አይሂድ ሁር ሀበሊያ ወደነሱ ሂድና ንግር ኩሎ ዘገብረ ለከ እግዚአብሔርን ያደረገልህ ነገር ሁሉ ንገር አለው ሂዶ ነገረ አስተማረ በዛ እንዲያው ምንድነው የሚለው ወአሐዘ ይስክ በአስሩ አህጉር ኩሎ ዘገብረ ለቱ እግዚ ኢየሱስ ወአንከሩ ኩሎም ነው የሚለው ሁሉ ነገር ያደረገለትን ነገረና በዛ የነበሩ ደግሞ አደነቁ ምናምን ነው የሚለውና ይሄን ነው ታሪኩ አሁን ታሪኩ እንዳልኳችሁ ከአዳም ጀምረን ባህሪ አዳም ብለን ህገ ልቡና ብለን ማነው ልቡናና ህገ ልቡና ብለን ህግ ኦሪትና ህገ ኦሪት ብለን እስከ ሰውነታችን እስከኛነታችን ያለውን ነገር እየፈታን መምጣት ይኖርብናል ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከአዳም ጀምሮ እስከ እኔ እስከ አንዱ እስከ ኢንዲቪጁዋልስ የወረደ ድህነት ስለሆነ የፈጸመው በሱ መልኩ እየፈታ ነው ብንሄድ ነገር ግን ምን ማለት ፈልጋለሁኝ እዚህ ጋር የውጭ የነበረ ማዕበል የውጭ የነበረውን ራብሻ የውጭ የነበረውን የነፋሱም የምኑም ጸጥ ያደረገው እግዚአብሔር አሁን ደግሞ ወደ መናፍስት ውስጥን የሚረብሹ ጸጥ ወደ ማድረግ ገብቷል ይያል ነው እና መንፈስ ስንል አሁን ምንድነው እስኪ ከመንፈስ እንጀምር አሁን መንፈስ ሲባል ባዮሎጂካሊ የሆነ ይሄኛውን መንፈስ ነው ይሄኛውን ስጋ ነው ይሄኛውን ይሄ ነው እያልን የምንጠራው አይደለም ዝም ብሎ አጠቃላይ ግን ከመጽሐፍቶቻችን ከቅዱሳን አባቶቻችንን ማስተምሮ ስናይ ሰው ዝም ብሎ ስጋ ብቻ አይደለም ነፍስ አለው መንፈስ አለው አይምሮ አለው ስጋ አለው እነዚህ አራት ነገሮች አሉት አራት ነገሮች እና እነዚህ ስናያቸው ስጋ የሚባለው አንዱ ነው ግዙፍ አንዱ ብቻ ነው ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ጠይቀውት አይ ትእዛዝ ተአቢ ከትእዛዛት ሁሉ የምትበልጠው የትኛዋ ናት የሚል ጥያቄ ጠይቀውት የመጀመሪያ ያላቸው አፍቅሮ ለእግዚአብሔር አምላክከ
በኩሉ ልብከ ወኩሉ ኃይልከ ወኩሉ ነፍስከ ወኩሉ ሊናከ ብሎ ይሄዳል። አራቶቹ እዛ ይዘረዝራቸዋል። እና ይሄ ሲዘረዝር የሆነ ነገር አለን ማለት ነው። እንደ ሰውነት ምልአታችን ተጠቅመን ነው መንቀሳቀስና የሆነ መስራት ያለብን ነገር መስራት ካለብን መስራት ያለብን በምልአትን ተጠቅመን ነው። እና ለምሳሌ ይሄ ስጋ የሚባለው ግዙፉ አንድ ነገር ነው ማለት ነው። ሌሎች ግን አእምሮ ብንላቸው፣ ነፍስ ብንል፣ ህሊና ብንል፣ እነዚህን የምንላቸው ነገር መንፈስ ብንል ግን ሁሉ ረቂቅ ናቸው። አሁን እኔ ረቂቅ ስለሆኑ ይህኛው ይሄ ነው ብዬ ማሳየት ቻልኩኝ ማለት ስጋዬ አይደንቲፋይ ማድረግ ይችላል እነሱ ማለት ግን እንደሱ አይደለም። ርቀቱ አሁን ስጋዬ እነዚህ ረቂቃን ምንላቸው ነገር ከአእምሮ አሁን መጀመሪያ ስጋ ነው ግዙፉና ትንሹ ብለን እንውሰደው። ትንሹ ግዙፉ ትንሹ፣ ከዛ ቀጥሎ የሚቀጥለው አእምሮ ነው። ከዛ ቀጥሎ ከአእምሮ በኋላ ያለውን መንፈስን ነው። ከዛ በኋላ ነፍስን ነው። አሁን ቅደም ተከተላቸው በዚህ ካየናቸው ነፍስ መንፈስን ነው እንጂ መረዳት የምትችለው መንፈስ ነፍስን አይደለም የሚረዳው እያልኩ ነው። በኮንቴክስቱ ሌላ ጋር ስታገኙት መንፈስ ሊበልጥበት የሚችል ነፍስን ሊረዳበት የሚችል ሁኔታ አለ። ግን ደግሞ አሁን እየነገርኳችሁ ባለው ነፍስ መንፈስን ትረዳዋለች እንጂ መንፈስ ነፍስን አይረዳትም። ከዛ መንፈስ አእምሮን ይረዳዋል እንጂ አእምሮ መንፈስን አይረዳውም። አይረዳውም ሲባል ኤክስፒሪየንስ አያደርገውም ማለት ነው። ከዛ በኋላ ቀጥሎ አእምሮ ስጋን ያውቀዋል እንጂ ስጋ ተመልሶ አእምሮን አያውቀውም። አሁን ለየብቻቸው ነጥዬ አንተ አንቺ ምናምን ተባብለው ይጠራራሉ ለማለት ሳይሆን እንዲገባን ለማስቀመጥ ነው። እና ነፍስ ወደ ኃጢአትም ለመሄድ ይሁን ወደ ጽድቅ የምትጫወትበት ቦታ መንፈስ ላይ ነው። ያ የምትጫወትበት ቦታ አቅጣጫ የሚይዘው ደግሞ አእምሮ አለ። ከዛ በኋላ ስጋ ደግሞ ወደ አእምሮ የሚያቀብላቸው አእምሮ ነገሮችን እንዲቀበል ኤብል እንዲሆን ለመቀበል የሚያደርገው ነገር አለ። ስለዚህ ሰው በዚህ መልክ ካየ ነው አሁን አራት እያልኳቸው ያለው በቃ አራት ናቸው እንደዚህ ተጠንተው እንደዚህ ተብለዋል ለማለት ሳይሆን በብዙ በመጽሐፉ ላይ እግዚአብሔርን አምልኩ ሲባል፣ እግዚአብሔርን አፍቅሩ ሲባል፣ እግዚአብሔር ጋር ቅረቡ ሲባል የሚጠቀሱ ነገሮች ስለሆኑ ነው እነዚህ እያነሳ ያለው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ልብህን፣ በነፍስህን፣ በአእምሮህን ብሎ ሁሉ አራቶቹ እንደዘረዘራቸው ማለት ነው። እንደሱ አይነት ተደጋግሞ የተዘረዘሩ ስለሆነ ነው እያነሳን ያለን እንጂ የሆነ ቴክኒካል የሆነ ዕውቀትን እንትን ለማለት አይደለም እዚህ እየተናገርኩ ያለው። እና እንዲህ ያለው ሰው ነው እያልን ያለን። ከዛ በኋላ አሁን ስጋ ማለት እንደ ሜካኒካል ነገር ነው እየሆነ ያለ ማለት ነው። በኃይል ደረጃና በርቀት ደረጃ ካየነው ያው ግዙፍ ደረቅ ነገሮች አሉ። ከዛ ደረቅ ነገር አለ፣ ከዛ ቀጥሎ ውሃ አለ፣ ከዛ ንፋስ ጋዝ አለ ካል የትኛው ነው ኃይለኛ የሚባለው ካል ከደረቁ ውሃው ነው ኃይለኛ የሚባለው። ነገሮችን ፕሬሸር ተሰጥቶት ለሆነ ነገር ለማድረግ በጣም ኃይለኛ የሚባለው ውሃ ነው። ከምን አንፃር? ከደረቅ አንፃር። ከዛ ደግሞ ከውሃ ደግሞ ጋዝ ደግሞ በጣም ኃይል አለው። መኪናም ሊሸከም ይችላል፣ የሆነ ነገር እንትን ሊል ይችላል። ብቻ ፕሬሸር ነው የሚያስፈልገው ነገር ማለት ነው። ለማስረዳት ነው እንጂ ምሳሌ እዚህ ያጽጽ ነው። እና ምን ለማለት ፈልጌ ነው እዚህ ጋር አሁን ወደ መናፍስት ለመግባት ነውና እዚህ መንፈስ የሚባለው አውድ ላይ ነፍስም ይሁን አእምሮም ይሁን ስጋም ይሁን የሚያደርጉትን ነገሮች በሙሉ ከስጋም የመነጨ ይሁን ከአእምሮም የመነጨ ይሁን ከምንም የመነጨ ይሁን መንፈስ ላይ የመቃናት ስራ አላችሁ። የመቃናት ወይም ደግሞ አቅጣጫ የማስያዝ ይህ አቅጣጫ ሲያስይዙ ግን በሃይማኖት ስለሆነ እያዋራን ያለን ሆሊ እንትን ይባላል፣ ፍሪ ዊል ይባላል። ይሄ ቅዱስ ነፃ ፈቃድ ይባላል። አሁን ሁሉም የሚጠቀሙት መንፈስ ላይ ለምናስይዘው አቅጣጫ ነው እንጂ የምናስይዘው የምንሰራው ስራ የለም። መንፈስ ላይ በራሱ ነው የሚሰራው፣ በራሱ ጊዜ ነው የሚሆነው። መንፈስ ላይ ሲሆን ስጋ ላይ በራሴ ነው የምሰራው፣ በራሱ የሚሆን ነገር የለም። በመንፈስ ሲሆን ግን አቅጣጫ ብቻ ነው እንጂ የሚፈልገው አቅጣጫ ካገኘ በኋላ ጊዜ ብቻ ነው የሚፈልገው። እንደ ዘር ነው ማለት ነው። አንድ ተክል ከዘራሁኝ በኋላ እፍ እያልኩ አይደለም ማበቅላት። በቃ አስቀምጣታለሁ። የሚያስፈልጋት ውሃ ሊያስፈልጋት ይችላል፣ ፀሐይ ብርሃን ሊያስፈልግ ይችላል፣ የመሬቱ እንትን ሊያስፈልግ ይችላል፣ የሆነ ሊያስፈልግ ይችላል እንጂ
ያቺ ዘር ትወጣለች፣ ታድጋለች በራሷ ማለት ነው። ከዛ በኋላ ጊዜ ነው የሚያስፈልጋት ማለት ነው። በስንት ጊዜ ነው አንድ ስንዴ ተዘርቶ በቅሎ የሆነ የሚሆነው? እኔ አይደለም የምወስነው። በቃ አስቀድሞ የተወሰነ ነገር አለ፣ ተፈጥሮ የወሰነችው ነገር ስላለ በሱ መሰረት ነው የሚሄደው። እና መንፈስ ላይ ሲሆን የምንሰራው ስራ አይደለም፣ አቅጣጫ ነው የምናስይዘው። ምክንያቱ በጣም የሚጫወተው እዚህ ጋር ምንድነው ነፃ ፈቃድ የሚባለው ነገር ነው መንፈስ ላይ የሚጫወተው። ይሄ ነፃ ፈቃድ ነው፣ አቅጣጫ ነው የሚያስይዘው። በንግግር ደረጃ በሃይማኖት ደግሞ ምን ትባላለች? ይቺ ደኢዴ ከሀበዘ ፈቀድከ አቅረብኩ ለከ እሳተ ወማየ ትባላለች። እጅህን ወደ መረጥከው ክተት፣ በደንብ አጥልቀው፣ ትንሽ ክተት ምናምን የሚባል የለም። በቃ ከመረጥከው አንዴ መርጠኸዋል። እሳቱ ከሆነ የመረጥከው መርጠዋል። የምርጫ ጉዳይ ነው። ስለዚህ መንፈስም የምርጫ ጉዳይ ነው። ከዛ ከመረጥክ በኋላ ግን የጊዜ ጉዳይ ነው። ራሱ ነው የሚያድገው እዚህ መንፈስ ላይ ማለት ነው። አሁን መንፈስ ላይ ሊያድጉ የሚችሉ ነገሮችን ከማያታችን በፊት ወደ ምን መጣለው? ወደ ስጋ መጣለው እና ስጋችን ባዮሎጂካሉ የሆነ የራሱ እንትን አለው እና አዳፕት የሚያደርጋቸው ነገሮች ይኖራሉ። ልምድ በእንትን ሲታዩ በሃይማኖት አይን ባህለ ስጋ ይባላል፣ ባህለ ሰውነት ይባላል። በጣም እንደጋግማቸውና ከዛ በኋላ ስጋችን ይለምዳቸዋል። ከዛ ሳናስብ ሳንናገር ስጋችን ማድረግ ይችላል ስላችሁ አክሽን ብቻ አይደለም፣ እምነት ራሱ ነው። ከዛ በኋላ ግን በራሱ እኛ ሳንነግረው እንዲህ ስለሆነ ነው ብለን ሳናብራራለት ስጋችን መወሰን ይችላል ማለት ነው። አንድ ነገር መናገር እችላለሁ። ለምሳሌ ጾም ከሃይማኖት ጋር ስለሆነ እያወራን ያለነው ጾም አለ እና ስጋ አርብና ሮብ አይበላም። ማንበላበት ምክንያት ጾመ ድህነት ስለሆነ፣ ጾመ ድህነት ማለት እንዲህ ነው። አለመብላታችን እንዲህ አይነት ጽድቅ እናገኛለን፣ እንዲህ አይነት ጥቅም አለው። አሁን ማን ነው እየተናገረ ያለ? አእምሮ ኢንተሌክቹዋሊ እየተናገረው ነው። ስለ ጾም እያብራራ ነው። ስለ ስጋ መብላት አለመብላት፣ ስለ በሮብ ስሮብ ዕለት ስጋ መብላት አለመብላት እየተናገረ ነው። ኦኬ። ከዛ በኋላ ይህን አእምሮዬ ነገረው። ከዛ ደግሞ ፕራክቲካሊ ስጋዬ ላይ ደግሞ ተግባራዊ ያደረኩት፣ ሮብ ከስጋ እየተከለከልኩ ተግባራዊ ያደረኩት፣ ደጋግሜም ነገርኩት። ከዛ ስነግረው ስጋ ሮብ አይበላም ብዬ ዲፋይን ያደረኩት አንድ ዴፊኒሽን ሆነ። አንድ ማለት በቃ ማልቀይረው ማላሳድገው ሆነ እንበል። ማደግ ነው ያለበት ሃይማኖት ስለሆነ ግን ማላሳድገው ሆነ። ኦኬ። ከዛ አደገና ስንት ዓመት እንደሚወስደኝ አላቅም። በቃ ለ10 ዓመታት እንደዛ ሆንኩኝ ልበል። ከዛ በኋላ የሆነ ጊዜ ተሳስቼ ሮብ ምግብ ቤት ገብቼ ስጋ ብበላ ሮብ ስጋ በላሁኝና ከዛ በኋላ በልቼ እንደጨረስኩኝ ዛሬ እኮ ሮብ ነው የሚል ወይም አስታወስኩት ወይም ደግሞ የሆነ ሰው ነገረኝ ልበል። ከዛ ካስመለሰኝ ባህለ ሰውነት ይባላል። ይሄ ነው ባህለ ሰውነት የሚባለው። አሁን ያስመለሰኝ እንዲያስመልሰኝ ፈልጌው አይደለም። አእምሮዬ ይሄማ መውጣት አለበት፣ ሮብ መብላት የለብኝም፣ ሆዴ ላይ ቢደርስም አሁን ካወጣሁት ምንም እግዚአብሔር አይቆጥርልኝም ብዬ በራሴ በአእምሮዬ አስቤ አይደለም የመለስኩት ወይም ደግሞ የተፋሁት። ባዮሎጂካሊ ሲሰማ የሆነ ነገር ሪአክት አድርጎ እንዳስመልሰው ያድርገኛል። ከዛ ይሄኛውን ሲያስመልሰኝ ስጋው መጥፎ ስለሆነ ነው። ሐሙስ እኮ በለዋለሁ ወይም ደግሞ እሁድ ሌላ ቀን እኮ በለዋለሁ። ስጋው መጥፎ ስለሆነ አይደለም። ሰውነቴ ባህለ ሰውነት የሚባል አሳድገዋል ነው። ባህለ ሰውነት ትባላል። ይህች እስከምን ድረስ ነው ያለችው? እስከ ሰውነት ድረስ። እዛው እያለን ስለ ሃይማኖት እንዲህ መሆኑ ሃይማኖት ትክክል ነው ወይ የሚል ጥያቄ ጠይቃቸዋለሁ አሁን ማለት ነው። ትክክል አይደለም። እንዴት ነው ትክክል ያልሆነው? ትክክል ያልሆነበት ምክንያት ይሄ ባህለ ሰውነት ባዮሎጂካሊ ነው እንጂ እየሰራ ያለ እኔ ኮንሺየስ ሁኜ አራቶቹ እያዋሃድኳቸው አይደለም። አራት ያልኳችሁ ስጋ ያለ፣ አእምሮ ያለ፣ መንፈስ ያለች፣ ነፍስ ያለች፣ እነዚህን ተዋህዶ ያልወሰኑት ውሳኔ ነው እየሆነ ያለ። ያ እየተወሰነ ያለ ሰውነቴን ነው እየወሰነው ያለ። ስለዚህ ምን እያለ ነው? ለሃይማኖት ብዬ መቸገር ሲኖርብኝ ስለ ሃይማኖት በያዝኩት ዴፊኒሽን ኮንፈርት
ስጋዬን ኮንፈርት ነስቶት ያ ስጋም እንዲያስመልሰኝ ሆኗል ማለት ነው። አሁን በልማድ የምናደርጋቸው ነገር ይሄቺ ያዙልኝ ባሂለ ምን ትባላለች? ባሂለ ሰውነት። በደንብ እየያዛችሁ ሂዱ። ወደ መናፍስቱ እየሄድኩ ስለሆነ ማለት ነው። ከዛ በኋላ ይሄ የሰውነትን ጨርሰናል። አንዲት ምሳሌ ትበቃናለች። ሌላውም እንትን እያልን እንሄዳለን። ይሄ እንደዛ መሆን የለበትም ስላሁን አንጥፋው ምናምን አይደለም። ወደን አይደለም። በሃይማኖታችን ባህል እስኪሆን ድረስ አንጠብቅ ነው። ያጾም ባህል እስኪሆን ድረስ እንዳንጠብቅ። ምክንያቱ ያጾም ባህል የማይሆንባቸው ብዙ መንገዶች አሉ። ለምንድነው ጾም ባህል የማይሆነው? ዛሬ የምጾመው ጾም ነገ ከምጾመው ጾም የተለየ መሆን አለበት። ሰዓቱ እንኳ እኩል ቢሆን ወይም ደግሞ የነገው ቢቀንስ ሰዓቱ እንኳ ራሱ ቢቀንስ ነው የሚል መንፈሳዊ እድገቴ ግን እየጨመረ መሄድ አለበት። መንፈሳዊ እድገቴ ካልጨመረ ብቻ እና ሳይጨምር ደግሞ ረዘም ላለ ጊዜ ከቆየ ብቻ ነው ባሂለ ሰውነት የሚሆን ነው። ጾም አልኳችሁ እንጂ ሌላም እንደዛ ስላለ ማለት ነው። ስለዚህ ማደግ አለብኝ ነው። ጾም የሚባለው ፓተርን አይደለም መግባት ያለበት። ጾም የሚባለው ከእግዚአብሔር ጋር እንድገናኝበት የገባ ስለሆነ እግዚአብሔር መገናኘት ደግሞ ባድግ ወደ እግዚአብሔር አምሳል ባድግ ማያልቅ ነው እንጂ የሚለመድ አይደለም። ለመድኩት ማለት በቃ አልቲሜት ኖውሌጅ ይሄ ነው ማለት ነው። በቃ ለምሳሌ ጾም በቃ ይሄ ነው ማለት ነው። ዲፋይን አድርጌዋለሁ ማለት ነው። በቃ ከዚህ በኋላ የለውም ብያለሁ ማለት ነው። የለው ማለት የለብኝም። በየቀኑ አዳዲስ ሐሳብ እያመጣሁ አዳዲስ መንፈሳዊ እድገት እያመጣሁ መሄድ አለብኝ። ባሂለ ሰውነት ጨርሰናል። ስለ ሰውነት ይሄ ከያዛችሁልኝ ከዛ ይቀጥልና ደግሞ ነው ወደ ማን እንሄዳለን? ወደ አእምሯችን እንሄዳለን። አእምሯችንም የሆነ ዕውቀት እንነግረዋለን። የሆነ ዕውቀት ከነገርነው በኋላ ደጋግመን ከመናገራችን በፊት he knows it by heart ይሉታል። በልብ ያውቀዋል። ልክ በቃ በልብ ሸመደደው ነገር ማለት ነው። በልብ ሸመደደው ነገር ከዛ በቃ በቃሉ ዝም ብሎ አእምሮ ሳያስብ ተኝቶ ሁላ ሊለው የሚችል ነገር ሲሆን ደግሞ አእምሯችን ወደዛ እናደርገዋለን ማለት ነው። እና እዛ አዳፕት ሲያደርገው ለምሳሌ ይሄም ላስረዳ። ውዳሴ ማርያም ሲማር መጀመሪያ በቃ እንትን እያለ መማር ይጀምርና ከዛ ይሄዳል። ከዛ በቃ ይሄዳል ሂዶ በስተመጨረሻ ግን በቃ ሰረቀ በስጋም ድንገት ነዘራ በሲዋራን ሊሆን በቃ ዝም ብሎ ግን እንደተናገረ ራሱ በቃ ደግሜዋለሁ ግን ብዬዋለሁ ግን ብሎ ራሱ እስኪጠራጠር ድረስ ማለት ነው። አእምሮ ይለምደዋል። ይሄ ደግሞ ባሂለ አእምሮ ይባላል። አእምሮ ባሂል አድርጎታል ማለት ነው። አሁን ሰማያት አሁን በቃ እኔ አሁን ሰማያት ማድረስ አለብኝ ብሎ አሁን ሰማያት መሃል ላይ የሆነ ነገር እያሳወሰ ለመጽደቅ አባታችን እኮ እያልኩት ነው፣ በሰማይ ያለህ እኮ እያልኩት ነው፣ ስምህ ይቀደስ እያልኩት ነው፣ ስም ሲያነሳ ይሆን እያለ እግዚአብሔር ሲያነሳ ይሆን እያለ ኢየሱስ ክርስቶስ ብሎ ሲያነሳ ይሆን እያለ እያሰበ አክቲቭሊ ኢንጌጅ ሆኖ ጸሎት ላይ ማድረግ ሌላ ነገር ነው። ሌላኛውን ደግሞ በቃ ዘልቄዋለሁ ግን ብሎ በቃ እንትን እስከሚሆን ድረስ ማለት ነው፣ እስከሚጠራጠር ድረስ ደግሞ ሲደርስ ምን ይባላል? ይሄ ባሂለ ምን ይባላል? ባሂለ አእምሮ ይባላል። የባሂለ ሰውነት ሆርሞኖች እንበላቸው whatever you name it በሰውነታችን ያሉ ነገሮች ተጠቅሞ ስራ ይሰራል በሰውነት ላይ ካደገ። የአእምሮ ደግሞ ግን በግልባጭ ነው፣ ዝም ብሎ ስሙዝ ነው የሚሄደው። ብቻ እንዳልኩት ነው እንጂ ምረሳው ዝም ብሎ ምላሴ ብሎት ወይም ደግሞ አእምሮዬም እኮ ብሎት ሊሆን ይችላል፣ ግን አይሰማውም ለራሱና ብሎት ዝም ብሎ ነው የሚሄድ። ምን የለውም ኢፌክት የለውም፣ የሆነ ኢፌክት የለውም። ስለዚህ ይህም በሃይማኖት አይን ሲታይ ምንድነው እንላለን? ይሄም ኃጢአት ነው ስህተት ነው ለማለት ባንደፍርም ትክክል ግን አይደለም። ትክክል አይደለም ስል ወደ አእምሮአችን የምናስገባቸው ነገር እግዚአብሔሮች ዕውቀቶች አይደሉም። በቃ አውቄዋለሁ የምንለው ነገር የለም። አፐፋቲክ ይባላል መንገድ፣ አሉታዊ አስተምህሮ ነው የምንከተለው። እግዚአብሔር አለማወቃችን ነው እንጂ እያወቅን የምንሄድ ዕውቀት እየጨመርን አይደለም የምንሄደው። በአእምሮ ህጉ እንደዛ አይደለም። ዛሬ ያለኝ የእመቤታችን የቅድስተ ቅዱሳን ቅድስት ድንግል ማርያም ኖውሌጅ ነገ መኖር የለበትም። ማደግ አለብኝ፣ መርዘም አለብኝ፣ የሆነ መጨመር አለብኝ።
ምክንያቱ ተሂዶ የማያልቅ መንገድ ላይ ነው። መንገድ ነው። ሃይማኖት ማለት መንገድ ስለሆነ መሄጃ ነው እንጂ ይሄማ ይሄ ነው በቃ 2 ሲደመር 2 የሆነ 4 ነው አይደለም። ልልኮ እችላለሁ። ቅዱሳን በማዕረግ ሄደው ደርሰውት ነግረውኝ እኮ የመጨረሻ እግዚአብሔር 1 ይሆናል 3 ይሆናል እኮ ማለት እችላለሁ። ግን 1 ይሆናል 3 ይሆናል ትክክል የሆነው አባቶቻችን በጸጋ እግዚአብሔር ገልጠላቸው መንፈስ ቅዱስ ረድቷቸው የነገሩኝ ነው እንጂ እኔ መንገዱ አልሄድኩትም። ስለዚህ የመጨረሻው መንገድ እየተጓዝኩ ስለሆነ ማነው አይሙሬ ላይ ተጣብቆ ተሸምድዶ በልማድ ሊባል የሚገባው ነገር መኖር የለበትም። እንደሱ ሲሆን በጥፊም ራሴ እየመታሁ ቢሆን ራሴ ማንቃት ወይም ደግሞ ውስጤ እንዴ በርታ እንጂ ዝም ብለህ በደመ ነፍስ ነው እንዴ የምትለው ማለት ይኖርብኛል። ይሄ ምን ይባላል? ባሂለ አእምሮ ይባላል እያልኳችሁ ነው። ባሂለ አእምሮ። ባሂለ አእምሮ ኢፌክት የለውም። ኢፌክቱ ምንድነው? ፐርፎርማንስ ይሆናል ነው። ሪሊጅን ፐርፎርማንስ እናደርገዋለን። ጸሎት ፐርፎርማንስ እናደርገዋለን። ዝም ብለን በቃ ከውስጣችን ጋር ያልተያያዘ ማን እንደደገመው በራሳችን ደግመ ነው በራሳችን ጸልየ ነው ማን እንዳለው ግን በቃ ማናቀው ማለት ነው። ይሄ ደግሞ ሰዓታችን መስጠታችን አልቀረም፣ ግን ከእግዚአብሔር ጋር እየተገናኘን አይደለም። እና ይሄ ምን ብዬ ነበር ባለፈው እንደ አሳይመንት ስሰጣችሁ፣ እስኪ ጸሎት ከጸለይን በኋላ በቤተ ክርስቲያን የራሳችን ጸሎት እስቲ እንጸልይ። የራሳችን ዝም ብለን ከእግዚአብሔር ዳይሬክት የሆነ ኮሚኒኬሽን እስኪ እንጀምር እና ማውራት ችለናል ወይ? ሌትስ ኢቫሉዌት ውስጣችን ፕሮቶኮል ሳንይዝ ልክ ጓደኛችን እንደምናወራው ሳምፕል ጓደኛችን እንውሰድ ብዬ ነበረ። ጓደኛችን ማለት በቃ ችግራችን ስንነግረው ሲኖር በደንብ ነው የምናዋራው፣ ተመስጠን የሆነ እናዋራለን። ስለዚህ እንደሱ ልክ ጓደኛችን ቀርበን እንደምናዋራ እግዚአብሔርም እንዳለ ፊት ለፊቴ እንደቆመ አስበን በቃ አክቲቭ መሆን ይኖርብናል ነው። ይሄ ለመገምገም ደግሞ ብዙ ፕሮሲጀሮች አሉ፣ ሌላ ጊዜ እናያቸዋለን። ግን ቅዱሳን አባቶቻችን አሁን ለምሳሌ ቅዱስ ሚካኤል ቅዱስ አፎሚያን ተገልጦ እንዲህ ያደረገላት ሲባል ስናነበው ገድል በቃ ዝም ብለን እንሰማዋለን። ሃይማኖት እናምናለን፣ ትክክልም ነው ብለን እንቀበለዋለን አይደል? ማን ይሙት ቅዱስ ሚካኤል በአካል ቢገለጥልኝ አልደነግጥም? ያ መደንገጥ ጋፕ ነው ማለት ነው። በአካል ተገልጦልኝ ደንግጬ ወይም የሆነ ካልኩኝ በጽሁፍ አንብቤው ግን ምንም ሰንስ ካልሰጠኝ እሱ ነው ጋፑ ማለት ነው። ማመን አምነዋለሁ ላለው የሆነ ልምድ አለ ማለት ነው። ግን ደግሞ በሪያሊቲ ሀፐን ሲያደርግ ደነግጣለሁ ብዬ ከሆነ ኢቫሉዌት ያደረግኩ ራሴ ያኛውን የተጻፈውን ነገር እምነቴ የሆነ ደረጃ ነበር፣ ጋፕ አለ ማለት ነው። ጋፕ አለ። ስለዚህ እሱን ራሳችንን ኢቫሉዌት እያደረግን እንሄድ። አይምሯችንን ስታክ መሆን የለበትም። ይሄ ሃይማኖት ነው እንጂ ሌላ እንትን አይደለም። እንደ ቋንቋ እንደ ምናምን ሲሆኑ ተጠንተው አይምሯችን ለምዷቸው ሳናስብ ስናወጣቸው ሞር ስሙዝ ይሆናሉ፣ ሞር ፍሉወንት እንሆናለን። ሞርም ለማስረዳትም ለመረዳትም ይጠቅመናል። ኮኔክት ካምስ ሃይማኖት ሲሆን ግን ዝም ብሎ በግምት ከተነገረ ኮኔክትድ እየሆነ አይደለም። እሱ የሚፈልገው መናገራችን ስላልሆነ ያ መናገር ከየት እየመነጨ እንዳለ ነው የሚፈልገው እሱ። መናገሩ ስህተት ቢሆን እንኳን ምንጩ ላይ ትክክል ሆኖ ካገኘው አትማረኝ እያልክ ራሱ ሚምር እግዚአብሔር ነው። ስለዚህ ንግግር አይደለም ነው፣ ጽሁፍ አይሰማም ነው። ልብ ለማዳመጥ እንጂ ጽሁፍ የማዳመጥ እንትንም የለበትም እግዚአብሔር። ስለዚህ በኃይለ ሰውነት ጨርሰናል፣ በኃይለ አእምሮ ጨርሰናል። አሁን እንቀጥል ወደ መንፈስ። በኃይለ መንፈስ ይባላል። አሁን በኃይለ መንፈስ እንዴት እንደሚፈጠር እናወራለን ማለት ነው። እነዚህ መናፍስቶች የሚፈጠሩ እዚህ ጋር ነው። ስለዚህ በኃይለ ነፍስ ከማውራቴ በፊት በኃይለ መንፈስ ከማውራቴ በፊት የመንፈሳችን ባህል ማለት ነው። ባህል የሚለው ቃል ምናልባት ላይገልጽ ይችላል፣ ግን ሳብራራው እየተረዳችሁኝ ናችሁ ብዬ ስለማስብ ምንም ችግር አይኖረውምና በኃይለ መንፈስ ከማየቴ በፊት መጀመሪያ መንፈስ አለ። ለሁለት እንክፈለው፣ ጥሩና መጥፎ ብለን እንክፈለው። እዛ መንፈሱ ላይ የሚፈጠረው ነገር ነው ጥሩ እያልኩ ያለው መንፈሱ አይደለም። መንፈስ ማለት ልክ በሆነ ቋንቋ አስረዳኝ ካላችሁኝ ለምሳሌ ምን ማለት እችላለሁ? ስፔስ ነገር ነው። በቃ ልክ ታይም ስፔስ ምናምን የሚባሉ እንዳሉ የሆነ ስፔስ ነገር ነው፣ ክፍት ነገር ነው። ያ መንፈስ የሆነ የምንጫወትበት ሜዳ ነው፣ የሆነ ፍሬምወርክ ነው። ግን እዛ መንፈስ ላይ ሊፈጠሩ የሚችሉ ሁለት ነገሮች አሉ። አንደኛው ጥሩ፣ ሁለተኛ መጥፎ ነገር ሊፈጠር ይችላል። ጥሩና መጥፎ ማለት በራሱ ሰይጣን
መልአክ፣ እግዚአብሔር ምናምን ከማለት አይደለም መያዝ ያለበት። ምክንያቱም ጥሩ ምንለው ምንድነው፣ መጥፎ የሚለው ምንድነው፣ በምን አንግል ሆነን እያየነው ነው የሚልም የራሱ የያዘው ነገር ስላለ እና ጥሩ ሊባል የሚችለው በባህል ጥሩ ሊሆን የሚችል መንፈስ ሊፈጠር ይችላል። ከዛ ሁለተኛ በባህል መጥፎ ሊሆን የሚችል መንፈስም ሊፈጠር ይችላል። ከዛ ደግሞ በሃይማኖት ጥሩ ሊሆን የሚችል መንፈስም ሊፈጠር ይችላል። ከዛ ቀጥሎ ደግሞ በሃይማኖት መጥፎ ሊሆን የሚችል መንፈስም ሊፈጠር ይችላል። አሁን ትናንት እንዳየነው መናፍስት እነዚህ የሆነ በየአካባቢው ያሉ መናፍስት በመፈጠር ደረጃ አንደኛው ህዝብ ይፈጥራቸዋል። ህዝብ ሊፈጥራቸው ይችላል። ህዝብ እንደ ህዝብ ሊፈጥራቸው ይችላል። የህዝቡ ፓብሊክ ስፔስ የያዘውን መሰረት አድርገው ሊፈጠሩ ይችላል ማለት ነው። ከዛ እንቀጥልና ደግሞ በግለሰብ ደግሞ ሊፈጠሩ ይችላሉ። መናፍስት በግለሰብ ሊፈጠሩ ይችላሉ። ሲፈጠሩ ደግሞ ፈጣሪያቸው ያ ህዝብ ወይም ደግሞ ግለሰብ ስለሆነ ቦታ የሚመርጥላቸው እሱ ነው ሲፈጥራቸው። ያ ህዝብ ከሆነ ለምሳሌ ይሄ ተራራ እንዲህ ነው ብሎ የሆነ ነገር ማለት ለምሳሌ ወንዝ እንውሰድ። ወንዝ ከሆነ የሆነ ነገር እንትን ያለው ወንዝ ጋር ሊፈጥራቸው ይችላል ማለት ነው። ቦታ ፈጣሪያቸው ነው የሚመርጥላቸው። ፈጣሪያቸው ህዝብ ከሆነ ቦታ የሚመርጥላቸው እሱ ነው። ከዛ ይቀጥልና ደግሞ ግለሰብ ከሆነም ቦታ የሚመርጥላቸው እሱ ነው እያልን ነው። ከዛ ግን ቦታ ብቻ ሳይሆን የሚመርጥላቸው ሁኔታቸውና አገልግሎታቸው ራሱ የፈጠራቸው ነው የሚመርጥላቸው። ምንድነው የሚያገለግሉ እነዚህ መናፍስ የሚፈጠሩ መናፍስ ምንድነው የሚያገለግሉ የሚል ራሱ ማን ይወስነዋል? ያ ህዝብ ነው የሚወስነው። ያ ህዝብ ግን ይሄ ሲፈጥራቸው በመንፈስ ደረጃ ስለሆነ ያለነው ኮንሺየስ ሆኖ አእምሮውን አውቆ ነው የሚፈጥራቸው አይደለም። ለምን? አእምሮ አልፈን ነፍስ ነው መንፈስ ነው እያዋራን ያለነው። አእምሮ ደግሞ መንፈስን አይደለም የሚረዳው፣ መንፈስ ነው አእምሮን የሚረዳው። ስለዚህ በአእምሮው እነዚህ መናፍስ ሲፈጥራቸው አያውቅም። የሚናገረው ንግግር አለ። ልክ እንደ ሳይንቲስት አይደለም የሚፈጥራቸው ማለት ነው። የሆነ በቃ ኢንጂን የሚፈጥር ሰው ኢንጂን የሚፈጥርበትን እንዴት እንደሚሰራ ምናምን አጥንቶ የሆነ የራሱ የሆነ ነገር አለ። መናፍስት ጋር ሲሆን ግን የሚፈጥራቸው በሰጠው አቅጣጫ ራሳቸው በመንፈስ ላይ የሚፈጠሩ ስለሆኑ እና የሰጣቸው ጊዜ ተጠቅመው የሚያድጉ ስለሆኑ እነዚህ መናፍስትን የሚፈጥራቸው ህዝቡ ሲፈጥራቸው በቁጥጥሩ ስር አይደሉም። የተፈጠሩ መናፍስ በህዝቡ በፈጠራቸው ህዝብ ቁጥጥር አይደሉም። ታዲያ ማንም የሚቆጣጠር ያ መንፈስ ነው የፈጠረውን የሚቆጣጠር። ተመልሶ የፈጠረውን የሚቆጣጠርበት ምክንያት አንደኛው ህዝብ ናቸው። ህዝብ ከሆነ እየፈጠረ ያለ ብዛት ስላለው አንዱ የማያውቀውን አንዱ ያውቀዋል፣ አንዱ የማያውቀውን የሁሉ የፓብሊክ የዛ የመንፈስ እየፈጠረ ያለውን ህዝብ የፓብሊክ ስፔስ ውጤት ስለሆነ ያ መንፈስ ሞር አቃፊ የሆነ ነገር ነው ለማን ለህዝቡ። ሁለተኛ ደግሞ መንፈስ ላይ ስለሆነ እየተፈጠረ ያለ አእምሮን ተመልሶ በመቆጣጠር ህዝቡን እንደተቆጣጠረው ነው የሚታወቀው። ለምሳሌ አንድ ወንዝ ውስጥ ይሄ ወንዝ እኮ የኛ የአባታችን የእንትናችን የድሯችን ነው፣ ስንት አባቶቻችን ያረፉበት፣ ስንት እንስሶቻችን የጠጡበት፣ ወላጆቻችን በቃ ዘር ሐረጋችንም የኖረበት ነው። ምን አይነት ጥሩ ወንዝ መሰላችሁ! ይሄ ወንዝ እኮ በቃ በጣም ጥሩ ነው ብሎ አንድ ሁለት ሰዎች ማሰብ ይጀምሩና ይሄ ወሬ ተስፋፍቶ ወደ ህዝቡ ይሄድ ነው። ከዛ ወደ ህዝቡ ይሄዳል። ህዝቡ ትንሽ እያመነበት የሆነ ነገር ይሄዳል፣ የሆነ ነገር ይሄዳል። ከዛ የሆነ ነገር ሲታይ ወይም የሆነ ነገር እንትን ሲል ይሄ ወንዝ እኮ በቃ እንደዚህ እኮ ነው፣ እንደዚህ እኮ ነው፣ በቃ እንደዚህ እኮ ነው በቃ ማለት ይጀመራል። ከዛ በኋላ ለምሳሌ ምን ሊሉ ይችላሉ? ወደዚህ ወንዝ ጭራሽ ቆሻሻ ነገር እንዳትደፉበት፣ ይሄ ወንዝ የጥንት የአባቶቻችን እኮ ነው፣ ስንት አባቶቻችን የጠጡበት እኮ ነው ማለት ቢጀመርና ቆሻሻ መጣል ይከልከል ነው።
ከዛ ቀጥሎ ደግሞ እንዲህ እንዳታደርጉ ተብሎ ደግሞ ይጨመራል። እየተጨመሩ ነገሮችን እየተጨመሩ ይሄዳሉ። ከዛ ጊዜ ከወሰደ በኋላ አእምሮን የተቀበለው ነገር ወደ መንፈስን ተሸጋግሮ ነገር ይሄ ወንዝ አገልግሎናል የሚል እምነት አሁንም ያገለግለናል የሚል እምነት ይቀጥልና ይጠቅመናል የምትል ነገር ትፈጠራለች። ይጠቅመናል የምትለው ከግለሰቦች ወጥታ ወደ ህዝቡ ሂዳ ከህዝቡ ወጥታ ደግሞ ፓብሊክ ስፔስ ስትገባ ያኔ መንፈስ ላይ አቅጣጫ ይዟል ይባላል። የህዝቡ መንፈስ ላይ አቅጣጫ ይዟል። ከዛ በኋላ አቅጣጫ ከያዘ በኋላ ስም ነው ሊሰጡት የሚችሉ ማለት ነው። ስም ሊሰጡት ይችላሉ። ኦኬ ስም ከሰጡት ያ ስም መጠቀም ይጀምራሉ። ከዛ መሃል ላይ ከሄደ በኋላ አንድ ቀን ስህተት ተሰርቶ ወደ ወንዙ ቆሻሻ ቢደፋና ቆሻሻ ከተደፋ በኋላ በህዝቡ ላይ አንድ ነገር አደጋ ነገር የሆነ ነገር ቢያጋጥም ወንዙ ላይ ቆሻሻ ስለተደፋ ነው እንደዚህ እየሆነ ያለው የሚል ደግሞ ወደ ህዝቡ ገብቶ ከህዝቡ ወደ ፓብሊክ ስፔስ አልፎ ከፓብሊክ ስፔስ መንፈሱ ላይ ሂዶ ሲደረብ ማደግ ይጀምራል። ከዛ ኢፌክቲቭ መሆን ይጀምራል ማለት ነው። አሁን እስከዚህ ድረስ እያየነው ያለን መንፈሱ አቅጣጫ ይዟል ነው እያልን ያለን። አቅጣጫ ይዟል ደኢዴክ የሚለውን በቃ ተመርጧል። እነዚህ ህዝብ ነፃ አይደሉም። ነፃ አይደሉም። አሁን ሰይጣን የሚባል የለ ምናምን የሚባል የለ ገና ነን ማለት ነው። የሆነ መንፈስ እያደገ ነው። ከዛ ይሄድና ደግሞ በግንረድለት ይሄ እኛ ብቻችን በልተን ደምናፍስስለት የሚል ደግሞ ይሄዳል። ሲሄድ እንደዛ እያለ ያ መንፈስ ግዘፍ ይነሳል። ግዘፍ ሲነሳ ያ ወንዝ በዚህ መልኩ ያገለግለናል ብለው እንዲህ ይጠቅመናል ብለው ባሰውት ከዛ በኋላ ደግሞ ቀስ በቀስ እንዲህ ካላደረግን ደግሞ ልንጎዳ እንችላለን ብለው ባሰቡት ልክ ነው የሚፈጠረው መንፈሱ። አሁን ዝም ብሎ የሰይጣን አይደለ የምናምን አይደለ መንፈሱ ይፈጠራል ነው። ኃጢአት ነው አይደለም? አዎ ስለ ኃጢአት አይደለም እያወራን ያለነው። ኃጢአትማ ሐሺሽ ይዞህ ሱስ ይዞህ ራሱ እኮ ኃጢአተኛ ነህ አይደለም? ይሄ ትልቅ ነገር ነው ደግሞ በህዝብ ደረጃ ነው የምላችሁ። ከዛ በኋላ እነዚህ ሰዎች ምን ማድረግ እንደሚችሉ ልንገራችሁ። እዛ በግ እያረዱ እዛ መስዋዕት እያቀረቡ እግዚአብሔር ማምለክ ይችላሉ። ለምን? ሰይጣን አይደለማ ያ መንፈስ። ስለ ኃጢአትና ጽድቅ አይደለም እያዋራሁ ያለው አሁንና ስለ መንፈስ ነው። ከዛ በቃ ቤተክርስቲያን ሊሄዱ ይችላሉ፣ ስጋ ወደሙ ሊወስዱ ይችላሉ፣ በቃ ሁሉ ሊያደርጉ ይችላሉ። ግን ወንዙም ያገለግሉታል። ምንም የማይላቸውም። ለምንድን ነው ምንም የማይላቸው ካላችሁ ሰይጣን አይደለም፣ ዲያብሎስ አይደለም፣ ከእግዚአብሔር የመለየት ስራ አይደለም። ራሳቸው የፈጠሩት ነው። ግን መፍጠር አልነበረባቸውም። የተፈጠሩለት ዓላማ እያላቸው ሌላ ፈጥረዋል ነው። ከዛ ይሄ ይሄድና የህዝቡ የሆነ ግዘፍ ይነሳና ወንዙ የሆነ ጊዜ ሊናገር ይችላል። ይሄ ውሸት አይደለም፣ በቃ የነበረ ነው። አለም ወንዝ የተናገረበት፣ ዋርካም የተናገረበት፣ እባብ የተናገረበት፣ የሆነ ተራራ የተናገረበት እንደዚህ አይነት ከዛ ስም መስጠት ነው ማለት ነው። ከዛ በኋላ አብረረው ልንለው እንችላለን፣ ጋውል ልንለው እንችላለን፣ ምን ልንለው እንችላለን። አሁን ምን ደረስን? ግዘፍ ነስተዋል እያልን ነው። በደንብ አስተውሉኝ። ግዘፍ ነስተዋል። እመጣለሁ ወደ ጌታችን ኢየሱስ ክርስቶስ እንዴት ነው እነዚህ ነገሮች እየመታቸው እንዳለ ማለት ነው። ግዘፍ ነስተዋል ማለት አንደኛ ኢፌክቲቭ የሆኑ ስራዎች ይሰራሉ። ለምሳሌ የሆነ ነገር ሲሆን በረድ ሊያስመታ ይችላል። ተፈጥሮ ይቆጣጠረዋል እንዴ ልትሉ ትችላላችሁ። ሲጀመር እኮ እየፈጠሩት ነው እያልኳቸው ያሉት እንጂ ከሆነ ጊዜ ተፈጥሮ ከመጀመሪያ ጀምሮ የነበረ እያልኳቸው አይደለም። ያመኑት ነገር ነው። ይሄ ደግሞ ሞር ከሳይኮሎጂ ጋር የሚመሳሰል ነገር ሊኖረው ይችላል። ግን ሳይኮሎጂ ነው ብላችሁ ግን እንዳትይዙ። ሳይኮሎጂ ለብቻው ሌላ ጊዜ ስለምናየው ማለት ነው። ሳይኮሎጂ የሆነች ሊሚትድ የዚች ፓርት ናት፣ ግን በጣም ሊሚትድ በጣም ትንሽዬ ነገር ናት። ይሄ ስለሚለይ ማለት ነው። ከዛ በኋላ ይሄ ግዘፍ ይነሳና ይጎዳቸዋል፣ ይጠቅማቸዋል። ቤተክርስቲያን ሲሄዱ እንቅፋት እንዳይመታቸው ሊከላከልላቸው ይችላል። እንዲህ ያልኩበት ምክንያት ምን ለማለት ፈልጌ ነው? ራሳቸው የፈጠሩት መንፈስ ነው። ይሄ ነገር እንደ ህዝብ ነው እያዋራሁ ያለው። ህዝብ ሲፈጥረው ነው እያልኳቸው ያላችሁ። ከዛ ደግሞ የሆነ ቦታ ላይ ሲፈጥረው ደግሞ ስፔሲፊክ የፈጠረበት ዓላማ አለ። ሲፈጥረው ግን እንደ ሳይንስ
የሆነ እንደዚህ አድርጎ ከዚህ እዚህ ይሰራል ከዛ ይሄ ይጠገናል እያልኳችሁ አይደለም። ለምንድነው እንደዛ እያልኩ መንፈስ ላይ ነው እየተፈጠረ ያለ። ከዛ ይሄኛውን መንፈስ አይምሮ መቆጣጠር ይችላል። ያ መንፈስ ፓብሊክ ስፔስ መውጣት ይችላል። ያ መንፈስ የህዙ ቆሌ እንደሚባል ማለት ነው። ቆሌ ይሉታል ሲገልጹት አንዳንዴና አሁን ይባላል ባሂለ መንፈስ ተፈጠረ ማለት ነው። የመንፈስ ፓተርን ተፈጠረ ማለት ነው። የአይምሮ ፓተርን እንዳለ የስጋ ፓተርን እንዳለ የመንፈስ ፓተርን ከዛ ፓተርን ስንወጣ ያኔ ይጎዳናል። እዛ ፓተርን ስንሆን እንጠቀማለን። እዛ ፓተርን ሆነን ብቻ እግዚአብሔር ራሱ ማምለክ ራሱ እዛ ፓተርን ሆነን እንድናደርገው ይገፋፋናል ማለት ነው። ስለዚህ ይሄ ተፈጠረ ነው። ኢንዲቪጁዋል ሲፈጥሩት እንዴት ነው ካልን ደግሞ ኢንዲቪጁዋሎችም ሊፈጥሩት ይችላሉ። በቃ ኢንዲቪጁዋል ስል ማለት እንዲገባን ስለፈለኩ ነው ቀለል ባለ እየተናገርኩ ያለው። ለምሳሌ ቡና የምትጠጣ የሆነች ሴት ቡና እየጠጣች ቡና ሲጠጣ ሰው መንቀሳቀስ የለበትም። ቡና ሲጠጣ እኮ ካልተንቀሳቀስን እኮ በቃ ዝም ብዬ ተረጋግቼ ስጠጣ አረፍ ብዬ ውላለሁ። እንዲህ ደግሞ ሲሆን ግን እረበሻለሁ። ደጋግማ ትለዋለች። ይህኛውን በግሏ መፍጠር ትችላለች ማለት ነው። እስከ መጨረሻ ሂዶ ከዛ የሆነ ነገር ስታደርገው የሆነ ነገር ያደርጋታል፣ ይጎዳታል። ሳይኮሎጂካሊ እንዳለ ሆኖ ትንሽ ፓርት ናት፣ ግን ወደ መንፈስ ካደገ ነው እንጂ የኛውን ባዮሎጂካሊም የሆነ ይጎዳኛል ስትል ይጎዳታል ነገርና ወደ ባዮሎጂም ይያያዛል የግለሰው ሲሆን። ስለዚህ ምን ለማለት ነው በግልም ሊፈጠር ይችላል። አሁን ትንሽ ቀረብ እንበል፣ ወደ ሃይማኖት እንምጣ። አሁን ወደ ማን ላምጣችሁ መሰላችሁ? ወደ ሃይማኖት ስናመጣው የቤተ ክርስቲያን ጸሎቶች አሉ አይደል? ጸሎቶች አሉ። አሁን ለምሳሌ ውዳሴ ማርያም ወይም ችግር የለውም ሰይፈ መለኮት የሚባል አለ መሰለኝ። ውዳሴ ማርያም ችግር የለውም። ውዳሴ ማርያም አለ። አንድ ሰው ውዳሴ ማርያም ሲደግም ምን እያለ ነው? ውዳሴ ማርያም ሲደግም የራሱ የሆነ መልእክት አለ። ውዳሴ ማርያም መድገም የሚባል ኢንቲቲ የለም። ውዳሴ ማርያም መድገም የሚባል መጸለይ የሚባል ነው ያለ። ከዛ ስትጸልይ ግን በምን ልጸልይ የሚለው በውዳሴ ማርያም። ወደ ማንም ጸልየው ወደ እመቤታችንም ሳለነ ቅድስ ስላለው ወደ እመቤታችንም ነው። ኢየሱስ ክርስቶስ ካለው ኢየሱስ ክርስቶስ ነው። ኢሳይያስ ስላለው ኢሳይያስ ነው። በየርዕሱ በየንግግሩ በየኮንተስቱ በየማይምን ኮንተንቱ ነው እየጸለይን ያለ ነው ማለት ነው። ሰረቀ በስጋም ድንግል ምናምን ስል እመቤታችን ጋር እየጸለሁ ይኩነኝ የሚል አጠቃላይ ሳለነ ቅድስ ስላለው ቢሄድም ሰረቀ በስጋ ስል ስለማን እያወራሁ ነው? ስለ መድኃኔዓለም ኢየሱስ ክርስቶስ መልእክት አለው ማለት ነው። በቃ ውዳሴ ማርያም ይሄ ነው። ከዛ በኋላ ግን ውዳሴ ማርያም የሚደግመው ሰው ደጋገመውና ዝም ብሎ ምን ይሆናል? አእምሮው የአእምሮ ፓተርን ፈጥሮ ኮንሽስ ሳይሆን ሰረቀ እያለ እንዳው ተወለደ እያለ መሆኑ ራሱ ምንም ሳይገባው ዝም ብሎ ሰረቀ በስጋ ሊል እንደሚችል ቅድም ተነጋገርን። አሁን ይሄ ወደ መንፈስ እናምጣው። ውዳሴ ማርያም ወደ መንፈስ ሲያድግ እንዴት ነው የሚሆነው? ከዛ ውዳሴ ማርያም ያዘ። እኔ ውዳሴ ማርያም መጸለይ አለብኝ ይላል። ውዳሴ ማርያም ካልጸለይኩኝ በቃ ውዳሴ ማርያም ሲጸልይ ነገሮች ይሳካሉኛል፣ እንዲህ ይሆንልኛል ብሎ ይሄድ። ኦኬ የሆነ ስቴፕ እየሄደ ነው። ከዛ ምን ይላል? ውዳሴ ማርያም ሳልደግም ስወጣ እንደዚህ ነው የምሆነው። አሁን ሁለት ነገር እየሰራ ነው። የመጀመሪያው ወደ የአእምሮ ፓተርን ይፈጥራል። ሃይማኖት ጋር ሲሆን ማለት ነው። የአእምሮ ፓተርን ፈጥሯል። ኮንሰፕቱ መልእክቱ ምን እያለ እንዳለ ውዳሴ ማርያም አንዴ እንዳወቀው ነው እንጂ በየቀኑ ሲጸልይ አክቲቭሊ ከእግዚአብሔር ጋር ኮኔክት ለመሆን እግዚአብሔርን ለማመስገን እየሰራ አይደለም። አንድ ምን ፈጥሯል እያልኳችሁ ነው። የአእምሮ ፓተርን ፈጥሯል። ከዛ ቀጥሎ ከአእምሮ አልፎ ግን ወደ መንፈስ ሲሸጋገር ምን እያለ ነው? ውዳሴ ማርያም ስደግም እንደዚህ ሆናለሁ፣ ውዳሴ ማርያም ሳልደግም ስቀር ደግሞ እንደዚህ ሆናለሁ ይላል። ሲደጋገም መንፈስ ላይ አቅጣጫ ይይዛል። አቅጣጫ ከያዘ በኋላ ግዘፍ ነስቶ ሊናገረው ላይችል ይችላል። ውዳሴ ማርያም በግለሰው እያዋራን ስላለ ግን ደግሞ ውዳሴ ማርያም ሳይደግም ሲቀር ሊያመው ይችላል። አሁን ውዳሴ ማርያም ባለመድገሙ ያመመውና የታመመው እመቤታችን ደስ ስላላላት ይመስላችሁ? ወይ ነው ውዳሴ ማርያም በመድገሙ ጥሩ ነገር ማግኘቱ እመቤታችን ደስ ብሏት ስላገዛችሁ ይመስላችኋል? አይደለም።
የመንፈስ ፓተርን ፈጥረዋል። መፍጠር ነበረበት አልነበረበት? ስህተት ነው። በውዳሴ ማርያምም ይሁን በቡናም ይሁን በሌላ ንግግርም ይሁን ይሄ ፓተርን መፈጠር የለበትም። ምክንያቱ ውዳሴ ማርያም የሚባል የለም። ውዳሴ ማርያም የሚባል ጸሎት የራሱ ውዳሴ ማርያም የሚባል የመጽሐፉ ስም ነው። መጽሐፉ ውስጥ ከገባሁ በኋላ ግን መልእክቶቹ የምናገራቸው ምለምናቸው ልመናዎች ከማን እየለመንኳቸው እንዳለው ለምን እየለመንኳቸው እንዳለው እንዴት እየለመንኩ እንዳለው የየራሳቸው መልእክት አለው። ንግግር ነው። ዙሩ ከሆነ የኔ ንግግር ከምናገር ልቡናቸው ሞልቶላቸው መንፈስ ተቃንቶላቸው መንፈስ ቅዱስ ገልጦላቸው የተናገሩት አባቶቼ እሱ እያሰብኩ ልናገር ብዬ ነው እንጂ መልእክት ለማስተላለፍ መልእክት ለመቀበል ነው ውዳሴ ማርያም ያለው። ዝም ብሎ ውዳሴ ማርያም የሚባል ኢንቲቲ የለም። ኦኬ ይሄ ሆነ ማለት ነው። አሁን ምን ሆነ? የውዳሴ ማርያም ፓተርን ተፈጠረ። ይሄ ምንድን ነው ካላችሁ ይሄ በራሱ ኃጢአት ነው ወይ? ውዳሴ ማርያም በመድገሙ እንደዚህ በመሆኑ ይሄ ፓተርን በመፈጠሩ ኃጢአት ነው ወይ ካላችሁኝ ሱስ ያለበት ሰው ኃጢአት አለው ወይ የሚል ጥያቄ ነው የምጠይቃችሁ ማለት ነው። ሁለቱ ተመሳሳይ ስለሆነ አሁን ውዳሴ ማርያም ለመጣጣልም አይደለም፣ ሰውየውን እየፈጠረው ያለ ፓተርን በደንብ እያስተዋላችን ሂዱ ማለት ነው። ኦኬ እዚህ ጋር ደረስን ነው። የሆነ ሰው ከዛ ሰይፈ ስላሴ ምናምን እንደዚህ ምን የሚል አሉ። በራሴ የማውቃቸው ሰዎች እንደዛ አስለምደውት ከዛ አስለምጀዋለው ይጎዳኛል ብለው የሚፈሩት ፍራቻ ብታዩት እንዴት ሊያስደነግጣችሁ እንደሚችል ልነግራችሁ አልችልም። ሊጎዳኝ ይችላል አስለምጀዋለው እኮ አስለምጀዋለው ሊጎዳኝ ይችላል። ማን ነው ይጎዳ ስትላቸው አይ በቃ እኔ መልክአ ሚካኤል አስለምጀዋለሁ። ማን ነው ይጎዳ? መልክአ ሚካኤል። ሚካኤል ራሱ አይሉም። ሚካኤል ይጎዳኛል ወይ አይሉም። አስለምጀዋለሁ የሚባል ነገር አለ ማለት ነው። which is totally wrong ነው ስህተት ነው። ማን ነው መልክአ ሚካኤል መሆኑ ውዳሴ ማርያም መሆኑ የሆነ ነገር መሆኑ አይደለም የሚወስነው። እኛ ከሱ ጋር ያለን ፓተርን ነው። ያ መንፈስ አደገ። አሁን አመጣቸዋለሁ። አሁን ከዚህ እንሂድና ምን አለ መናፍስቶቹ አንድ አስቀድሞ የሆነ በግለሰብ እየተፈጠሩ የመጡ አሉ። ሁለተኛ በህዝብ እየተፈጠሩ እየመጡ አሉ። ሶስተኞቹ ደግሞ አዲስ ፈጥረህ በራስህን መጠቀም ደግሞ አለ። ኦኬ አሁን ወደ ማን መራቸዋለሁ? ወደ ደፍተሮቹን ማለት ነው። ወደ ጠንቋዮቹን ደግሞ መራቸዋለሁ። አሁን ጠንቋይ ምንድነው የሚሰራው? ጠንቋይ ሲባል የትም ይኑር ምንም ይማር ምንም አይነት ዕውቀት ይኑረው በቃ የትም ቤተክርስቲያን ይሁን የትም ይሁን ያለ ማለት ነው። እንደዛ ስል አሁን ለምንድን ነው በስመ አብ ወወልድ ወመንፈስ ቅዱስ ብለው ጀምረው የሆነ ነገር ብለው የሆነ ነገር እያደረጉ ያሉ አስማት እየደገሙ ያሉ የሚል ጠንቋዮቹ እና ደብተሮቹ እና ሺሆቹም ራሱ ማለት ነው ማለት ብዙ ስለሆነ እኔ ለአንድ ሃይማኖት ለይቼ ለኛ ሃይማኖት ለይቼ ለዛኛው እንትን ለማለት አይደለም የትም ስለሚሰራ ማለት ነው የትም እንደሚሰራ ስለሚሰራ እና እንዴት ነው እየሰሩ የሚለው አንደኛው የነበረውን ማኒፑሌት እያደረጉ ነው። አስቀድሞ የተፈጠረ መንፈስ ካለ ማኒፑሌት ያደርጋል። ለምሳሌ ጋውልም ይባላል የሆነ ቦታ አብረሮም በሉት ምን በሉት እነዚህን ይጠቀማሉ። እነዚህን ተጠቅመው መስራት የሚጠበቅባቸው ስራ የሆነ ነገር ያከናውናሉ። ውሸትም አይደለም በቃ ያደርጋሉ። ምንም ይሄ አይካድም። በቃ ስለካድ ነው የሚጠፋ ነገር የሚያደርጉት ነገር አላቸው። በቃ ይደረጋል፣ የሚታይ ነገር ይሰራሉ። ግን ማኒፑሌት እያደረጉ ነው እነዚህ መናፍስት ማለት ነው። አንደኛ ማኒፑሌት አድርገው ይሰራሉ። ሁለተኛው ደግሞ በራሳቸው ፈጥረው ይሰራሉ። አፈጣጠር ግን አለው ነው። ከዛ ሲፈጥሩ ከምንድን ነው የሚፈጥሩት? አካባቢያቸው ባለ ነገር ይፈጥራሉ። ልምዳቸውን በሰውነታቸው በተማሃደ ልምድ ይፈጥራሉ። አንድ ሙስሊም ከሆነ የአረብኛ አስማት ቃላትን ምናምን ብሎ ይጠራል። ሲጠራ ግን የሚጠቀማቸው መንገዶች በጣም ብዙ ናቸው። ሁለቱ ግን እዚህ ማንሳት ይችላሉ። ይሄ በድግምት በአስማት በምናምን ያሉትን ነገሮች ስሙ አይደለም እየሰራ ያለ በስሙ እንሰራለን የሚል ፓተርን ነው እየሰራ ያለ። አስማቶቹ የተዘረዘሩ አስማት ሳይሆን እየሰሩ ያሉ በእነዚህ አስማት እንሰራለን የሚል ፓተርንና አስቀድሞ ማኒፑሌት ያደረጉትን ነው። ስለዚህ በምድብ ደረጃ ይሄን አተሪኮን የሚባለው በርፎሪኮን የሚባለው አተርጓን የሚባሉ ድምጻት አሉ። እነዚህን ድምጻት እነዛ አስማቶች ሲጠሩ እነዚህን ድምጻት ሊቃኙበት የሚችሉ መንገድ አለ።
ከዛ እስኪቃኙ ድረስ ደግሞ በሳይንሱ እንዴት ብሎ እንደሚጠራው አላቅም። እንዴት ግን ምን ሊሉት ይችላሉ? ምናልባት ፍሪኩዌንሲ ሊሆን ይችላል፣ ኢነርጂ ሊሆን ይችላል፣ ሜትሪክስ ሊሆን ይችላል፣ ቫይብሬሽን ብለን ልንጠራው እንችላለን። ከነሱ የሆነ ሊሆን ይችላል። እንዴት እንደሆነ ግን በስም ደረጃ ግን በእኛ አምጥቼ ግን ስነግራቸው አትሪኮን የሚባል አለ፣ በርፎሪኮን የሚባል አለ፣ አትርጓን የሚባሉ ድምጾች አሉ። እነዚህ የሰብ መላእክት እንስሳ ምናምን የሚባሉ እና እነዚህ አስማት ተገብተው የሚወጣ ድምጽ ከዛ በኋላ መንፈስ ላይ ድምጹ ምላስ ላይ ይሄ ጉሮሮ ላይ የሚፈጠረው ሳይሆን እዛ መንፈስ ላይ እምነት ላይ ማለት ነው ይሰራል የሚል ከዛ በኋላ 7 ጊዜ ድገመው 49 ምናምን ድገመው በዚህ ቅርጽ ድገመው እንደዚህ አድርገው ከሰጀባ ከፊት ወደ ኋላ ከኋላ ወደፊት ድገም የሚሉ ነገሮች ምን እየፈጠሩ ነው? አሁን አንደኛው አትርኮን የሚባለውን በፈኒኮን የሚባለውን አትርጓን የሚባሉትን እነዚህ ድምጻትን በየትኛው መንገድ መሆኑ እምነት ውስጥ እየቃኛቸው ነው። በአይምሮ የሆነ ነገር ልላችሁ ማይችል ነገር እምነቱ ላይ ቅኝት እየተፈጸመ ነው እንጂ ያ ስም ዝም ብሎ በቃ ተአምረኛ ስም ስትጠራው የሆነ እየሄደ የሚቆርጥ ሆኖ አይደለም። እምነት ጋር የተሳሰረ ነገር አለው ማለት ነው። ከዛ ደግሞ ወደ እጽዋት ደግሞ ሲሄድ እጽዋቱን ደግሞ ያነግሷቸዋል። አንድ ሰው የነበሩ መናፍስትን ተጠቅሞ እጹ ለብቻው ሊያነግሰው ይችላል። አንድ እጽ መርጦ ለምሳሌ በቃ ይፈልገውን መርጦ ማለት ነው የሆነ ጸደብተራ ካለ ወይም ደግሞ የሆነ ጸልቡና ካለ አንዷ መርጦ ከሷ ጋር ውል ይፈጽማል ነው። አሁን እጽ የምትናገር ሆና ምናምን ሳይሆን ቫይብሬሽኑ መንፈስ ላይ ነው እያወራን ያለን። እጽዋ ከአይምሮ ጋር ነው እንጂ ማትግባባው ከመንፈስ ጋር አትገናኝም እያልን አይደለም። ከአይምሮ ሰው ጋር ላትግባባ ትችላለች። እጽ ናት። ሰው ነው፣ ምድቡ ሌላው ነው። መንፈስ ጋር ሲሆን ግን ያ መንፈስ ነፍስም ይሁን ስጋችንም ይሁን አእምሯችንን አቅጣጫ የሚያስይዙበት አውድ ስለሆነ ከፍጥረታት ጋር ይያዛል። ከዛ ኢነርጂ ነው ምንድነው ከቫይብሬሽን ነው የፈለጋችሁት ብላችሁ ልትጠሩት ትችላላችሁ። ዞሮ ግን something is happening behind ከአእምሮ አለፍ ካልን በኋላ ባለው መንፈስ ላይ happen እያደረገ ነው። ከዛ በኋላ ይሄዱና እጽዋቱም አንዷን ያነግሳል። ከዛ ሲያነግሳት የሆነ ነገር እንደዚህ ይላል ይሆነ ይላል። ከዛ ሂዶ ውዳሴ ማርያም ሊያነግስ ይችላል። መዝሙረ ዳዊት ሊያነግስ ከዛ ግራ የሚገባው እዛ ቤተ ክህነት ያለው ሰው ግራ የሚገባው በስመ አብ ብሎ ጀምሮ መጥፎ ነገር የሚሰሩ ገቢር እንበላቸው ድፍትርና ጥንቁልና እንበላቸው ምንድናቸው ነው የሚጨንቀው። ግን እሱ ሳይሆን እየሰራ ያለ ፓተርኑ ነው እየሰራ ያለ አመጣጡ ነው እየሰራ ያለ። ስለዚህ ክሬት ሊደረግ ይችላል። ክሬት የተደረገውም ልትጠቀም ትችላለህ። አብዛኛው ግን ክሬት ማድረግ በጣም ስለሚከብዳቸው ክሬት ማድረግ ማመንጨት ስለሚከብዳቸው ይሄ እንዲህ ነው ተብሎ ይነገራቸውና በጣም አምነው ራቁታቸውም ሆነው ሊሆን ይችላል፣ ሰው አይገብተውም ሊሆን ይችላል፣ ወደ ባህር ሂደውም ሊሆን ይችላል። የሆነ ነገር ያደርጋሉ እና በረሃ ሂደው የሆነ ነገር አውርደው መናፍስት አውርደው ሊናገሩ ይችላሉ። አሁን እዛ ሰይጣን ስላለ ዲያብሎስ ስላለ ነው። ሲጀምር ቢመጣ ከክርስቶስ መለየት ስራ ነው እንጂ የሚሰራው ዝም ብሎ አንድ ተራ ሂዶና ውረድ፣ ከፈል፣ ተቀመጥ፣ እንደዚህ አድርግልኝ፣ ግደልልኝ፣ አሳምምልኝ ብሎት የሚታዘዝ ይመስላችኋል? አይደለም። የተፈጠሩትን ናቸው ነው። አሁን እያዋራን ያለ ነው አንዱ ሳይድ ነው እየፈጠሩት ያሉ ነው እንጂ ላዩ ላይ የሚሰራበት ሰውስ ምን ችግር ስላለበት ነው እንደዚህ በእነዚህ ምክንያት እየተጎዳ ያለው ወደሚለውም እንሄዳለን ማለት ነው። እና አሁን በአንዱ ሳይድ ግን የሚያደርጉትን በዚህ መልኩ ነው እየሄዱ ያሉ እነዚህ መናፍስት በዚህ መልኩ አስቀድመው የተፈጠሩ ከዛ ደግሞ በየጊዜው ጀነሬት የሚደረጉም አሉ። ከዛ ይሄዳሉ። ስለዚህ በዳዊት ጸልዮ እንደዚህ አደረገ፣ በምናምን በሰማርያም ጸልዮ እንደዚህ አደረገ ምናምን በቃ ወደ እመቤታችን ጸልዮ እመቤታችን አገዘችው ከሆነ ተአምራት ነው፣ አንድ ነገር ነው፣ ሃይማኖትም ነው። አይ እንዲህ ስለደገመ እንደዚህ ሆነ፣ እንዲህ ስላደረገ እንደዚህ ሆነ የሚባለው ግን አይሆንም። እና እጹ ላይ ሂደው የሆነ የሚያደርጉት ነገር አለ፣ የሚዋረሱት አለ። ስለዚህ ሲዋረሱ እጽዋት ላይ የሚያደርጓቸው የሚግባቡበት የራሱ አለ። ከድምጸት ጋር ደግሞ እንዳልኳችሁ ይሄ ድምጻቱ ቅድም ያልኳችሁ የሰብ መላእክት እንስሳ አለ። ከዛ በኋላ ደግሞ እነዚህን ሁሉ ሊያስተሳሰር የሚችል ጠልሰም ብለው የሚጠሩት አለ። ኦል ግን ስንናገር ምን እያልን ነው? በስተጀርባ በምን ቋንቋ ላስረዳችሁ በሆነ ነገር ልገልጠው ማልችል ሀፐን እያደረገ ነው። መንፈስ ላይ ሀፐን እያደረገ ነው። ከዛ በኋላ ግን ወዴት ነው የምንቀጥለው? እነዚህን መናፍስት ተፈጠሩ። ከዛ ምንድነው የሚያደርጉት ነው? እነዚህ መናፍስት ሲፈጠሩ ምንድነው የሚያደርጉት? የሚለው ሁለት ኤጀንቶች አሉ እዚህ ጋር ማለት ነው። አንዱ ሰው ነው፣ ሁለተኛው ሰይጣን ነው። እነዚህ ይጠቀሙባቸዋል። ከተፈጠሩ በኋላ እነዚህ መናፍስት አብረው የሚባል መንፈስ ካለ ማሰምቼ ስለነበረ ነው በዛ አካባቢ አለ ተብሎ ስለሰማው ነውና
አብረረው የሚባል ካለ ሁለት ሰዎች ናቸው፣ ሁለት አካላት ይጠቀምበታል። አንደኛው ሰው ሊጠቀምበት ይችላል። መጀመሪያ በእድሜ ደረጃ በእድሜ እስከምን ነው የሚኖሩ ሰው የሆነ ሁለትም ይሁን ሶስት መንፈሱ እያመናቸው እስካለ ድረስ ነው የሚቆዩ እንጂ የሉም። ግዘፍ ይነሳሉ፣ ይናገራሉ፣ የሆነ ነገር ያደርጋሉ ሲባል ምን ማለት ነው? አጥንት ያወጣሉ ማለት አይደለም፣ ስጋ ያወጣሉ ማለት አይደለም። ለምሳሌ ድሮ የሆነ በቃ እኛ እኮ ቤተሰብ ነን የሆነ መናፍስት በዋሻ ላይ ሰው ያገኙና እኛ እኮ ቤተሰብ ነን ነው እንጂ እናጠፋ ነበረ ምናምን አሉት ምናምን የሚሉ ወሬዎች አሉ። ወሬ አይደሉም፣ የነበሩ ናቸው። እነሱ አሁን እየጠፉ ሂደዋል። እነዛ መናፍስት አሁን ሙተው ተቀብረው ምናምን አለ። ቤተሰብ ነን ሲሉም የሆነ ከፓብሊክ ስፔሱ አስተዋጽኦ አድርገዋል ማለት ነው ሰውየው እነሱ እንደመፍጠር። ከዛ ግዘፍ ይነሳሉ ስልም እንደ ሰው ይናገራሉ። እኛ ሊገባን በሚችል እና እንረዳቸው በምንችል እያስፈሩንም ቢሆን የሆነ ነገር ይሆናል ማለት እንጂ አጥንት ያወጣሉ ይሆናል። በራሳቸው የሚጠፉም ናቸው ነው። በሁለት መንገድ ይጠፋሉ። አንደኛው ሰው ሳያምን ቀርቶ በራሳቸው ማሙተው ይጠፋሉ። በቃ ካልተቀበለው ይሄ የሆነ ነገር ብሎ ካልተቀበለው ይጠፋል። አንደኛው እሱ ነው። ሰው ሁሉ ከተወው ከረሳው ማለት ነው። ምክንያቱ ያ መንፈስ ነው፣ ያ ቆሌው ነው፣ የሰው ቆሌ ልብለውና እሱ ነው የፈጠራቸው። ሁለተኛው ግን ያው ጌታችን መድኃኒታችን ኢየሱስ ክርስቶስ እያደረገው እንዳለ ማለት ነው፣ እያወጣቸው እንዳለ ማለት ነው። ማን ይጠቀምባቸዋል የሚለው ግን እንትን ብዬ ማለት የምፈልገው አንኛው ሰው ነው የሚጠቀምባቸው። እንዳልኳችሁ ደፍተሮቹም፣ ጠንቋዮቹም፣ ሾሆቹም ምናምኖቹም ከመንፈሶቹ ጋር እየተነጋገሩ ያው የሚሰሩትን ስራ ይሰራሉ። ዝርዝር አያስፈልግም፣ እዚህ ይሰራሉ፣ ይጠቀሙባቸዋል። ምን ለማግኘት? በስጋ ለመጠቀም፣ መንገድ ለመረዳት፣ የሆነ ነገር ለማድረግ የሆነ ላይ ይጠቀምባቸዋል። ሁለተኛ የሚጠቀምባቸው ማን ነው ካላችን ግን ዲያብሎስ ነው፣ ሰይጣን ይጠቀምባቸዋል። ምክንያቱ በነፃ ፈቃዱ ሰው በመንፈሱ ላይ ባስያዘው አቅጣጫ የተፈጠሩ መናፍስት ከዛ በኋላ ግዘፍ ነስተው ከወጡ በኋላ ተመልሰው የሰውን ነፃ ፈቃድ የማዛባት ችሎታ አላቸውና ተደራሽነት አላቸው። ዲያብሎስ ይጠቀምባቸዋል። ለምሳሌ ይሄ በራሱ ማለት ነው። ይሄ ሌጊዮን እያለ ያለ በማቴዎስ ወንጌል ላይ ስናነበው ወይም ደግሞ አንድምታው ስናነበው ከአንድምታዎቹ ትርጉሙ አንዱ ሰዎቹ በዛ በመቃብር ላይ እንደዚህ በመሆናቸው እና በመጮኋቸው እብድ ሆኖ ሰውም መጉዳት ምናምን የሆነ ነገር ማድረጋቸው ዲያብሎስ ምን ብሎ ተጠቅሞበታል? እያቸው በመቃብር ላይ እንደጣልኳቸው እነዚህ እብዶችን በእነሱ አድሬ መቃብር ላይ እንዳደረኳቸው ማነው በእነሱ እንዳደርኩባቸው በዛ መቃብር ውስጥ ያሉ በነፍሳትም ስልጣን አለኝ ብሎ መልእክት ሲያስተላልፍበት ነው። አሁን ሰይጣን መልእክት እያስተላለፍበት ነው። እንሰማዋለን አንሰማውም፣ እንቀበለዋለን አንቀበለውም ሌላ ነገር ነው። ግን መልእክት እያስተላለፈ ነው። ሰይጣን ተጠቀመበት እያልክ ነው። ሁለተኛ መልእክት ካስተላለፈ በኋላ ሰዎች ምን ብሏቸዋል? አሁን ሰው ሞቶ የዘመድ ከሞተ ነፍሱ የዘመዷ ጠላቶችን ትገድላለች የሚል እምነት አሳድጎ ነበረ። በዛን ጊዜ የአይሁድ እዛ የነበረች ብቻ ነው እየነገርኳቸው ያለው። እና እንደዛ አይነት አሳደገና ሰዎች ምን ያደርጉ ነበረ? እንዴ የዘመዴ ነፍስማ ሙታ በመሬት ላይ ያሉ የኔ ጠላቶች የዘመዶቿ ጠላት ማጥፋት የምትችል ከሆነ የልጃችንማ ነፍስ ስንት ጠላት ታጠፋብናለች እኮ ትከላከልልናለች ከጠላት ምናምን ብሎ ልጃቸው አርደው ይቀብሩ ነበረ። እንዲህ ይሆናል ብለው አምነው ማለት ነው። ልክ ለዳጎኑ ለእንትኑ እየቆረጡ ማነው ልጆቻቸው መስዋዕት ሲያቀርቡ እንደነበረ ለዳጎኑ ማለት ነው። እንደዛ እያቀረቡ ነበረ። እንደዛ በማቅረባቸው ደግሞ ፓተርኑም ሰርቶ ሰይጣንም የራሱ ጥቅም ይዞ እነሱ ደግሞ በፓተርናቸው መሰረት እየተጠቀሙ ነበረ። ጠላት የሆነ ሲነካቸው ዋ እገሌ እኮ 3 ልጆች የቀበረ ነው እንዴ 3 ነፍሳት አሉ ያጠፉናል ይባልና የሆነ በስህተት ከነኩት ይሞቱ ነበረ። ባይዘው ሀፕን እያደረገ ስለነበረ ሰው እያየው ስለነበረ እና ነፃ ፈቃድን ተነጥቆ ከተወሰደ በኋላ የሚደረጉ ነገሮችን በሙሉ ይዘውት የሚመጡ ሰበብና መዘዝ መቀበል ለህዝቡ በቃ ግድ ነው፣ ወይም ነፃ መውጣት መቻል አለበት። ከዛ እነዚህ የተፈጠሩ መናፍስት ጋር እንዴት ነፃ መውጣት ይችላል ሰው የሚለው ግን ክርስቶስ ነፃ እያወጣበት ያወጣ መንገድ እንዳለ ሆኖ ምእመኑ ለምንድን ነው የሚጠቃው የሚለው እሱ ምእመን ደግሞ የሚጠቃበት በእነዚህ አቅም ኖሯቸው ሳይሆን የሚያጠቁት የራሱ ክፍተት ስላለው ነው የሚጠቃው።
ያ ደብተራ የሚደግመው ይሄ እምነት ምናምን ከሚለው እንትን ነው ውጭም ነው እያልኳቻለሁ። እምነት ሌላ ነገር ነው፣ በጣም ትልቅ ነገር ነው። ፓተርኑ ላይ አላይን እንዳትሆን ማድረግ በራስህ ነፃ ማውጣት ግን ደግሞ ምንም አትሆንም ማለት ዝም ብሎ የተሞከረ ነገርም ስለሆነ ማለት ነውና እሱን ማለት እፈልጋለሁ። ከዛ እዚህ ጋር እስከደረስኩኝ በጣም ስላረዘምኩት እንዴት እንደማሳጥረው አላቅም፣ ግን የመጨረሻ ላድርጎ ብዬ እና ላብራራው ብዬ ስላሰብኩ ነው። ጥያቄም ካላችሁ እየጠየቃችሁ ትሄዳላችሁ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መልኩ ህዝቡ ሲፈጥራቸው የነበሩ ነገሮችን መጣና ያስወግዳቸው ነበረ። አንዱ የሮማ ወታደሮችን 6000 ወታደር አንድ ላይ ሰበስቡና ወንዝ ዳር ይሆንና ፕራክቲስ የሚያደርጉትን ነገር ነበረ። ሲያደርጉት ደግሞ እያሰቡ ነበረ ሲያደርጉት የነበረ ያ ያሰቧቸው ነገሮችን የሆነ እኔ አሁን ላቆም ማልችል ልደርስበት ማልችል የሆነ ነገር የጋራ ስሜት ተፈጠረ። ከዛ ደግሞ የ6000ዎቹን ፍላጎትና ምን ተደማምሮ በጣም ብዙ ሆነ። ከዛ በኋላ መንፈስ ተፈጠረ። ለረጅም ጊዜ ስለሆነ የቆዩት ያ መንፈስ ደግሞ በጣም ብዙ ሆነ። ብዙ የሆነው በአካል ግዘፍ ነስተዋል፣ ግን ብዙ የሆነው በየፍላጎቱ ሆነ። ያ በየፍላጎቱ የሆነው ይሄ ጋኔን ምን ሆነ? ወደ ሰዎቹ ገባ። ወደ ማን? አሁን መቃብር ወደ ሄደው ሰውዬ ማለት ነው። ወደ ታመመው ሰውዬ ገባ። አሁን ጌታችን ኢየሱስ ክርስቶስ ጋር ሲገናኙ ጮኸ። አሁን ማን ነው እየጮኸ ያለ? አንተ እኮ የእግዚአብሔር ልጅ ነህ ምናምን እያለ ዲያብሎስ አይደለም። አላወቀውም። እስከ ዓርብ ስቅለት እስከ ስቅለት ድረስ ጌታችን እስከሰቀል ድረስ ሰይጣን አላወቀውም። እንዲያውቀውም አይፈለግም፣ ሊያውቀውም አይችልም። ካወቀውም ነገረ ድህነት አይባልም እንጂ በሌላ አይን ይሆን ነበር። ካወቀው ማለት ነው። ያሰቅለው ነበር። ተሰቀለ አሁን ሞተ ብሎ ይቀርበው ነበር። እሱ ጋር ሄዶ ይያዝ ነበር ዲያብሎስ። እና ክርስቶስ ተወልዶ ስቅላት ያለውን አምላክነቱ የሚገልጡ ነገሮች ቢኖርም ለመታወቅ በሰይጣን ይሁን በምን ለመታወቅ ክፍት አልነበሩም። ሐዋርያትም ቅዱስ ጴጥሮስ አንድ የተናገረ እንጂ የተናገረው ነገር አወቀው ማለት አይደለም። በደብረ ታቦርም አምላክነቱ ሲገልጥላቸው ብርሃነ መለኮቱ ሲገልጥላቸው ቆመው አይደለም ያዩት፣ በአይምሯቸው በአይምሯቸው አይደለም ወደቁ ነው የሚለው። ታዲያ የቱ ነው አምላክነቱ የገለጠ? ለውስጣዊው ሰውነታቸው ነው አምላክነቱ የገለጠላቸው። ያኔም ውስጣዊ ሰውነቱ ነው አንተ ተወልደ እግዚአብሔር ሕያው ያለ የቅዱስ ጴጥሮስን። ከዛ በኋላ አንተ ተወልደ እግዚአብሔር ሕያው ካለ በኋላ በአንድ ምዕራፍ ላይ ዝቅ ብሎ ደግሞ ቁጥር 21 አካባቢ ሲታዩ እሰቀላለሁ ሲለው ሐሰለከ አትሰቀልም ብሎ ሊያማክረው ነው የሞከረ። አምላክን ታማክራለህ እንዴ? ወልደ እግዚአብሔር ሕያው ካልክ በኋላ ታማክራለህ እንዴ? ምን ለማለት ፈልጌ ነው? ተወልዶ እስከ ስቅለት ያለውን አምላክነቱ የነበረበት ሁኔታ። ስለዚህ ይሄ አምላክነቱ ያወቀው ማን ነው? የለም። መጀመሪያ ሰው የፈጠረው ነው። ሌጂዮን ነው። ሌጂዮን ብሏል። በጭፍራ በሮማ ወታደር እንትን ነው እየጠራ ያለ። ከዛ ይቀጥልና ደግሞ ብዙዎች ነን ብሏል። ብዙ ለመሆኑ ሲፈጠሩ ፍላጎቶች አሉ። በዛ ፍላጎቶች መሰረት ስለሚፈጠር ነው ማለት የዝሙት ፍላጎት ከሆነ የዝሙት የራሱ የሆነ ሺህ እልፍ ምናምን አለው ሲፈጠር። የሆነ ውሸት ከሆነም የውሸት የራሱ ይሆናል። በሱ ልክ ይፈጠሩ ስለነበረ በዛን ጊዜ ማለት ነው። በዛን ጊዜ ከዛ በኋላ ይሄኛውን አስወግዶት ወደ አሰማው እንዲገባ አድርጎታል። ለምኖት ያለ ፈቃዱ መሄድ እንደማይችል ነው። ከዛ ወደዚህ እንሂድ አለ። ገቡ። ከአሳማዎች ጋር ገብተው ጠፉ ማለት ነው። ከዛኛው ነው የጠፉ። ወደ ሰዎችም አልሄዱም። እሱ ጋር መብራሪያ ስላለ ማንበብ ትችላላችሁ። ለምንድነው እንደዛ ብለው የጠየቁ? ለምንድነው አሳማዎች ጋር የሄዱ? ለምንድነው እንደዚህ ያሉ የሚል ነው። ስምህን ማን ብሎ የጠየቀው ብዛታቸውን ለመናገርና ለመግለጽ ስላሰበ ነው እያልን ያለ ነው። ከዛ እዚህ ጋር ያለው ግን ምን ማለት ፈልጋለሁ፣ ይሄ ምን ይባላል? ፈውሰ መንፈስ ይባላል ማለት ነው። ይሄ ፈውሰ መንፈስ የፈውሰ ሰይጣን ስላችሁ ፈውሰ መንፈስ ክላችሁ ከመንፈስን የመዳን ከመንፈስን ነፃ የመሆን የማላቀቅ ከሰይጣን ነፃ ከዲያብሎስ ነፃ የመሆን አይከን ናት፣ ስዕል ናት፣ ማሳያ ናት፣ ምሳሌ ናት። ቅድም እንዳልኳችሁ ማለት የስጋ ለነፍስ ነው፣ የነፍስ ለሰውነት ነው።
የስጋ ድህነት የነፍስ ድህነት እየተደረገ መሆኑ ለመግለጥ ነው። የነፍስ ድህነት ደግሞ የሚደረገው በተለይ ስጋችን ተለይቶ ከስጋ ተለይታ ነፍስ በጸሎትም ይሁን በምን ትድናለች የሚለው ንግግር እሱም የሚደረገው በኋላ የሚደረገውን የሰውነትን ድህነት ለማሳየት ነው። የሰውነት ድህነት የመጨረሻ ድህነት ነው እያልኩ ያለው። አሁን ስንመጣ ደግሞ ሰውነትን ከማን ነው የሚድነው? ነው ከዲያብሎስ አይደል የሚድነው? ስለዚህ ከዲያብሎስ ነው የሚድነው። ከዲያብሎስን የመዳንን ነገር ሲገለጥ ከመንፈስን ነፃ በማውጣት ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ስለዚህ መናፍስትን ሲያወጣቸው ምን እያለኝ ነው? ከመንፈስ ነፃ ሲያወጣኝ እኔ ከማላውቀው ከማልደርስበት ልረዳው በማልችል መንገድ ከሰይጣን ከዲያብሎስ እኔን ምን እያደረገኝ ነው? ነፃ እያወጣኝ ነው እያልኳቸው ያለው። ስለዚህ ይሄ አይስበርግ ናት ማለት ነው፣ ምልክት ናት ማለት ነው። ከሰይጣን ነፃ እያወጣ እንዳለ እንጂ ሰይጣን ውጣ፣ ሂድ፣ አሳማ ጋር ግባ እንደሱ እያለ የሚያወጣው ቢሆን ኑሮና ስለ ሰይጣን ስለ ዲያብሎስ እያዋራ ቢሆን ኑሮ ለምን መሰቀል ያስፈልገው? ዝም ብሎ ውጣ አይለውም እንዴ? ስለዚህ የአጋንንት ማነው የሰይጣን ፍጥረት የዲያብሎስ ፍጥረት የመላእክት ፍጥረት የመናፍስት ፍጥረት እየለየን መሄድ ይኖርብናል። ስለዚህ ይሄ ከመናፍስት ነፃ የማውጣት ከዲያብሎስ ነፃ እያወጣኝ እንዳለ ሂደቱ እየሄደ ነው። ዓርብ ዕለት ላይ ሊጨረስ ነበር ማለት። ስለዚህ ዓርብ ዕለት ተጨረሰ ከዲያብሎስ ነፃ የማውጣት ማስተማሪያዎቹ ምልክቶቹ ግን ተቀመጡ፣ እንደ ቋንቋ ሆነው ተነግረው ሄዱ። በስተጀርባ የተደረገው ነገር ደግሞ ተደረገ። ስለዚህ ከመናፍስትን ነፃ ሲያወጣ ከዲያብሎስን ነፃ እያወጣኝ መሆኑ በውስጥ ማሰብ ይኖርብኛል፣ እንደሱ ማሰብ ይኖርብኛል። እንደዚህ ስላችሁ ጥንቃቄ ስለሚያስፈልግ ነው። የእናታችን የቅድስተ ቅዱሳን ቅድስት ድንግል ማርያም ስዕል የሚያይ ሰው እመቤታችንን ለማየት እየሞከረ ካልሆነ ችግር አለበት። ቤተክርስቲያን የሚያስድባታል፣ ራሱንም ላይድን ይችላል ማለት ነው። በዛው ስዕል አድርጎ ከእመቤታችን ጋር ለመገናኘት መሞከር፣ በውዳሴ ማርያም አድርጎ ከእመቤታችን ጋር መነጋገር፣ በሆነ መጽሐፍ አድርጎ ከሆነ ከመጽሐፍ በስተጀርባ ባለው መልእክት ለመነጋገር መሞከር አለበት። ዘሴም ሂር ስለ መናፍስት ከአጋንንት ርኩሳን ማውጣት ከሰው ማውጣት ስናወራ መድኃኔ ዓለም ኢየሱስ ክርስቶስ ከዲያብሎስ ነፃ እያወጣኝ መሆኑ እንደሱ እየተሰራ መሆኑ ወደ መተርጎም መሄድ መረዳትም መሻገር አለብኝ። ስለዚህ የጸበልም ሌላ ጊዜ አመቻችተን ብናየው የተሻለ ይሆናል። ጸበል ጋር ያለው ካያችሁ አንዱ ሚካኤል ነው፣ አንዱ ሰይጣን፣ አንዱ አባራሪ፣ አንዱ ተባራሪ፣ አንዱ ቀጭቃጭ፣ አንዱ ተቀጥቃጭ፣ በጣም ብዙ ነገር ነው ያለ እና የሚነገሩ ንግግሮችም አሉ ማለት ነው። እና እንደዚህ የምናመራ ስለ መናፍስት ወይም ደግሞ ስለ የሆነ ነገር ማወቅ አለብን፣ በቃ ኢንተሌክቹዋሊ የሆነ ነገር መሆን አለብን ለማለት ሳይሆን አንደኛው ከነሱ ነፃ ልንወጣበት የምንችል መንገድ፣ ሁለተኛው እንዴት ነው ሰይጣን እነዚህን ማኒፑሌት አድርጎ ሊጠቀምባቸው የሚችል እነዚህ መናፍስት፣ ከዛ በኋላ ደግሞ በቃ በአእምሯችን መቃናት ምክንያት ብቻ ሊወገዱና ሊጠፉ የሚችሉበትም እድል አለ። ስለዚህ እነሱ ምንድን ናቸው የሚል ለይተን ለማወቅና ሞር ግን ክርስትና ክርስቲያን እንድንሆን ላይቭ እንድንሆን የሆነ ፓተርን የሆነ ስትራክቸር የሆነ ነገር ሳይሆን በቃ የተሻለ ወደ እግዚአብሔር በየቀኑ እየቀረበ የሚሄድ እግዚአብሔርን ለማግኘት እየጣረ ያለ የእግዚአብሔር ልጅ እንድንሆን ከማሰብ አንጻር ነው እያልኩ ያለው። ስለዚህ እነዚህን መናፍስትን ስንሄድ ከዚህኛውን አዳነ። ስለዚህ ከስጋ በውጭ ካሉ ማዕበል ጸጥ ያደረገ እግዚአብሔር በውስጥ ያለ መንፈሳችንን የሚረብሹ ነገሮችንም ጸጥ እያደረገ እያየነው ነው። እነዚህም ሁሉ ግን የፈለገ ያህል ምስጢር ይዘው ራሱ ከዚህ ዘለን ወደ ውስጥ ገብተን መረዳትና ወደ እግዚአብሔር መቅረብ ማለት እግዚአብሔር ወዳሰበው እና ሊያድነን ወዳዘጋጀው መቅረብ ይኖርብናል።